እንደዚህ እናድርገው። ለምን ቆይ አንዴ ምስጢራት ላይ በሁለቱም ምስጢራት በጥምቀትም በቅዱስ ቁርባንም እዚሁ እየተጠያየቀን እናውራ በደንብ ለሰውም ግልጽ እንዲሆን። አይደለም እኔ ፕሮግራም አይደለም ሙሉ ወንጌልን በተመለከተ ሙሉ ወንጌልን በተመለከተ ብዙ ጊዜ ቆይ አንዴ ሚስ ሪፕሬዘንት ስለምታደርጉና አንሻፋችሁ ስለምታቀርቡ ይሄ እሱን አጥራው ይሄ የሙሉ ወንጌልን ማመልሳል ያለው እናንተ ያጣመማችሁትንም ኤክስፕሌን አደርጋለሁ በጥያቄ መልስ ይሄው አጥራው በቃ ግን በደቂቃ እናድርገው እኔ አሁን ረጅም ሰዓት ማውራት ፕሮግራም የለኝም በደቂቃ እናድርገውና ይሄንን ኤክስፕሌን አድርገው ቆይ አንዴ አውርቼ ሳልጨርስ አይ ቲንክ የሁለታችሁ ኔትወርክ እየዘገየ ነው አኬም ኤቢ የኔ አይ ቲንክ ጥሩ ይመስለኛልና ኮንቨርስ አንድ ቆይርሜ እሺ አሁን ይኸውልህ ገና ማውራት ስጀምር አስቁመኝ ኤክስፕሌን ላደርግ ትላለህ ማለት ወጅዝ በጣም ፈኒ ማለት ነው። አሁን ቅድም ልደትን እንዴት አዋክበህ ዝም እንዳስዋልኩ አይተናል። አሁን ልክ ብድግ አድርገን ግን እውነታውን ስንገልጠው ደግሞ ቆይ አንዴ አቁሙ ዝም ብዬ ኤክስፕሌን ላደርግ እንዴት ይባላል? ሲቀጥል ግን የምርም እኛ ሙሉ ወንጌልን ምስ ሪፕሬዘንት አድርገናት ከሆነ ጥምቀት ለኃጢአት ስርየት ነው እያለች እኛ ግን አይ ለኃጢአት ስርየት አይደለም ብላለች እያለን ከሆነ ቅዱስ ቁርባን የኃጢአት ስርየትን ይሰጣል ብላ እያስተማረች እሷ እኛ ግን አይ አይሰጥም ብላ አስተምራለች እያልናት ከሆነ ዝም ብለን እዚሁ ጋር ይሄው አሁን አንተ ያነበብከውን ራሱ እያነሳን ነው ማለት ጥያቄና መልስ እናደርገውና ይሄ ለምን አናየውም ማለት እንትን ምንድነው ግለጠን እስቲ የምርም የዋሽተን ከሆነ እዚሁ ጋር በጣም ብዙ ህዝብ ገብቷል። በጣም በርካታ ፕሮቴስታንት ወንድሞች ይኖሩናል እዚሁ ጋር ማለት ነው። እውነቱን ለመናገር የሙሉ ወንጌል ትልልቅ አባቶች ካሉ መመራን ካሉ ይታዘቡሃልም ራሱ ማለት በቃ ይታወቃል። ምንም በሙሉ ወንጌል የሳክራመንት ትምህርታቸው ጥምቀት ለኃጢአት ስርየት ነው የኃጢአት ስርየትን ከኃጢአታችን የምንታጠበው ጥምቀት ነው የሚል ይሄ ዝም ብሎ ይሄ ሚዲያ ላይ ለከቨር አፕ ካልሆነ በስተቀር የለም። እውነቱን ለመናገር ግን አንተ ግን እንደዛ ስላልክ በጣም ሌላ ነገር ፖለቲካው አይጠቅመንም እኮ የሚጠቅመን መወያየትና መማማር ነው። ጨምር ከሆነ ትወርዳለህ ብራዘር አይደለም መውረድ ሳይሆን ይኸውልህ አካሄዳችን እናስተካክል እኮ ምን ለዛ ነው አይደለም አጭበርብራችሁ ምንድነው አካሄዳችንን እናስተካክለው ታወራለህ መጀመሪያ ባካሄዱ ግባባ ያልኩ እኮ ማለት ችግር የለም ሶሪ እሱን ታስተካክለዋለህ እኔ ማውራት ስጀምር ነው አካሄዳችን ይስተካከል ነው አይደለም አሁን ምን መሰለህ መጀመሪያ ይኸውልህ ሙሉ ወንጌልን በተመለከተ ምንድነው የምታስተምረው የሚለውን ካንተ ነው ይቀርባሉ ለሙሉ ወንጌል አይደል ነው አንተ ነው የምትቀርባት ያነበበ ሁሉ ቅርብ ነው። አይደለም አንተ ኦርቶዶክሳዊ ማይንድ ሴት አለ አይደል? እኔ ደግሞ ፕሮቴስታንታዊ ማይንድ ሴት አለኝ፣ ፔንቴኮስታላዊ ማይንድ ሴት አለኝ። ስለዚህ የሙሉ ወንጌል ከአንተ በተሻለ ምክንያቱም ሙሉ ወንጌል ቅዱስ ቁርባን የምወስደው እኔ ነኝ። ሄጄ እወስዳለሁ፣ አንተ አትወስድም። ምን እንደሚያደርጉ ምን እንደሚያስተምሩ ልትዋሽ እኔ ነኝ የማውቀው ኖ የተጻፈውን ነው። እኔ እኮ ማንብል የተጻፈውን ነው። እንደዛ ከሆነ በተጻፈው ነገር ላይ እናወራ። እንደዛ ከሆነ ላኪ ምን ማድረግ እሺ፣ አንዴ አዳምጠኛ። እኔ ሙሉ ወንጌል ካላት ሰነድ ያላትን ሰነድና መሬት ላይ ፕራክቲስ የምታደርገውን አውጥቼ ኤክስፕሌን እያደረኩልህ ነው። አንተ ደግሞ የምትፈልገው እኔ የምላቸው ቃላቶች እዛ ውስጥ ስለሌሉ ይሄ ነገር አያሳምነኝም ካልክ ውይይታችን አልቋል። ማመን አለማመን መቀበል አለመቀበል መብትህ ነው። የኃጢአት ስርየትን በተመለከተ ጥያቄ ካለ ጥያቄ ጠይቀኝ መልስልሃለሁ። ይሄው እዚህ ቅዱስ ቁርባንን በተመለከተ ለልደት መልሼልሃለሁ። ከዛ ደግሞ አንተ ትናገራለህ። ሌላኔ ፖለቲካ ረገጣ ምናምን አልወድም፣ አይመቸኝም። መማማር ነው የምፈልገው። አንተ ላይ ጥያቄ ካለ ይጠይቃል፣ ትመልሳለህ። ምንም ፖለቲክስ በጣም የለም። ኤቢ እንደዚህ ብለህ አትለፈው። እኔ አሁን ባይሆን ያንተ ነው። አሁን ፖለቲክሱ እንደዚህ ፖለቲካ አልፈልግ ምናምን ስትል እናንተ ፖለቲካ እየሰራችሁ ነው ብለህ ፖለቲካ እየሰራህ ነው። በጣም የሚያስገርመው ፓርት። እኛ ግን እንደዚህ ለዛ አሁን እኔ ለዚህ አልመጣሁም። ምንም እንደዚህ አይነት ነገር ውስጥም ስለሌሉበት ማለት ነው። ለዛ ካልመጣህ ነው ወይ ጠይቀኝ ጥያቄ። እኔም ጠይቀኝ። አሁን አንተ ካልከው አንፃር እንደው እኔ ለምናገረው ነገር የተጻፈው ውስጥ ማስረጃ አምጣ ካላመጣ ኋላ ምንም የምትል ከሆነ በቃ እዚህ ላይ አብቅቷል አልከኝ። አዎ እልሃለሁ። ምንም ግልጽ ነው። በቃ ከተጻፈው ላይ ማስረጃ አምጣ እልሃለሁ። ካላመጣ እየዋሸህላት ነው ብዬ ነው የማምነው። በተለይ ከተጻፈው ነገር ውጪ ወይም የተቃረነ ሐሳብን የምትናገር ከሆነ ለሙሉ ወንጌል እዚህ ጋር እየዋሸህላት ነው ብዬ ነው እንዳስብ የምታደርገኝ። ምን ታዲያ የተጻፈው ላይ ማስረጃ ከሌለህማ ታዲያ ምን ዋጋ አለው እንዴ? ምኑን ታስረዳለህ? ስለዚህ በተጻፈው ማውራት የምትችል ከሆነ አሳውቀኝና በተጻፈው ማውራት የምትችል ከሆነ ያነበብን እንመልስልን እና ይሄው 1700 ሰው አለ። 1700 ሰው ይፍረድ። በቃ ምን ጠየቁ? የኔም አንተም አሪፍ አይደለም። አይ ልክ ነህ፣ ግን ደቂቃ ይሰጥ
ደቂቃ ይሰጥ በቃ ደቂቃ ሲሆን ለምን መሰለች ጉዳይ ደቂቃ ምንም ችግር የለብኝም እኮ እኔ በደቂቃ ምንም ያለውን ነገር በደንብ አድርጌ ያሳያለሁ። ግን አይ ደቂቃ ይሰጥ ችግር የለውም። ለምሳሌ በደቂቃ ነው ስህተታችን አይገለጥም። እዛ ጋር አንዳችን የማንይዝ ከሆነ ስህተታችን እንዴት ነው ሊያዝ የሚችለው? እሺ አሁን እኔ ረጅም ሰዓት ሳወራ ማንም ያስቆመኝ? እሺ ንገረኝ። አሁን ረጅም ሰዓት ካወራ እሺ እንትን እናድርግ በቃ ኤቢ እንደዚህ እናድርግ። ለገጣ አደረከው አንዴ ቆይ እንደማመጥና እንደዚህ እናድርግ። እኔ ይመቸኛል፣ ጥያቄና መልስ ይመቸኛል። የፈለከውን ጥያቄ ጠይቀኝ አኬ። የኔ ጥያቄ ግን አንተ ጥያቄ ለመጠየቅ ረጅም ሰዓት የሌለ ነገር እያመጣ መራገጥ ትፈልጋለህ። እሱ አላረግም። ጥያቄና መልስ ኦኬ አሁን አንድና ተስማምተናል። አንድ አኪ ነው ማንም ያወራው ተስማምተናል። እኔና ኤቢ አጨራጨር። እሺ አይ ምንስማማው በዚህ መልኩ ልንገርህ አኪ። ምንስማማው በመጀመሪያ ደረጃ ካውንታውን የሙሉ ወንጌል ምንስማማበት መንገድ በመጀመሪያ ደረጃ የሙሉ ወንጌልን ዶክመንት በማንበብ መረዳዳት አለብን፣ መግባባት አለብን። አንተ ባትቀበለውም 1800 ሰው አለ። 1800 ሰው የሙሉ ወንጌልን ዶክመንት እኔ ኤክስፕሌን ሳደርግ ይኸው ቃል በቃል አውጥቼ ካላመንከኝ አንተ ያዝከውን ከከቨር ፔጁ ጀምሬ አውጥቼ አነባለሁ። አይ ይሄ ዶክመንት የሙሉ ወንጌል አይደለም ወይም ሙሉ ወንጌል ይሄ የተጻፈውን አታምንበትም ወይ ይሄ የተጻፈው ደግሞ በቂ አይደለም፣ ግልጽ አይደለም ካልክ ደግሞ አንተም የራስን ጀጅመንት ወስደህ ትሄዳለህ። የሚሰማውም ሰው የራሱን ጀጅመንት ይዞ ይሄዳል ነው የኔ ጥያቄ። አይ እኔ እንደዛ አላልኩም። በቂ አይደለም ይሄ ዶክመንት አላልኩም። አሁን እኔ ኬዞችን ለማስረዳት አሁን የተገለጠው ጽሁፍ ከበቂ በላይ ነው ማለት በቂ ብቻ ሳይሆን ከበቂ ራሱ በላይ ነው። ሌላ ምንም ራሱ ያናልም አያስፈልገኝም። ስለዚህ እዚህ አሁን የተነሳው ወይም የወጣው ዶክመንት ላይ ተመስርተን ሙሉ ወንጌል በምስጢራት ላይ በጥምቀትና በቅዱስ ቁርባን ላይ ያላትን ትምህርት በላሁን አጠራጠር እያደረግን በጥያቄና መልስ መልኩ ለማየት እንሞክር። እሺ አውጣ። እሺ ልጠይቅህ ቶሎ አጠራጠር ያንቺ አንደኛ እያወራን ያለነው ስለ ጌታ እራት ነው። ጌታ እራት 203 ላይ አውጣ። ጥምቀትንም ቅዱስ ቁርባንም ጥምቀትና ቅዱስ ቁርባን አይሰማ በሚገባ ይሰማል። አንደኛ ድምጽ ይሰማል፣ ሁለተኛ የተወራው ነገር ስለ ጌታ እራት ነው። እሱን እንጨርሳለን። ጥምቀትን ለምንድን ነው የተዋችሁት? ለምንድን ነው ጥምቀት ሊፈታችሁ? መጨረስ ነው። የጌታ እራትን እንጨርስ እንጂ አኬ ምን ሆነ ነው? ቆይ አንዴ ወዳጄ እኔ የጌታ እራት መች አለቀ? አንዴ እየተወራ ያለው እስካሁን ስለ ሁለቱ ሚስጥራት ነው። መሀል ላይ የምትስቀው ነገር አለ። ትልቅ ሰው ነህና ትልቅ ሰዎች ነንና በቃ መሀል የሚሳቀው ነገር አይ ምንም ችግር የለው። እሱን እሺ እሱ አይ ፊል ፍሪ ምንም ችግር የለውም። አንተ ምን ወጣት ቀልድ ጨዋታ ምናምን የምችል ልጅ አይደለ እንዴ? ምንም ችግር የለውም ነው። ግን አሁን እንደዚህ አይነት ቶፒክ ላይ አንዳችን ስንስቅ እንትን እንላለን። ምንድነው ነገርዩን የእንትን ወደ ማድረግ ምናምን አንዳችን ወደ ማድረግ እንዳያልፍልኝ ነው። እኔ እንደዚህ ሙድ እንዳልገባ ማለት ነው። ስለዛ እንትን እሺ ኢትስ ኦኬ ሁለቱ ሚስጥራት ምክንያት እረዳዋለሁ። በነገራችን ላይ ምናልባት ሌላው ሰው ላይ ገባው ይችላል። እኔ ግን እረዳዋለሁ። አሁን ደግሞ ሌላ ነገር ውስጥ ገባ። አሁን ሌላ ነገር ውስጥ ገባ። አልገባውም። አልመች ገባው አይደለም። አሁን ስለ ጥምቀት ደግሞ ለምንድን ነው የምትሸሹ ብለህ ደግሞ ሌላ ፖለቲካ መስራት ፈለግ። እሺ ስለዛ ገጽ 203 ላይ አውጣ። ቆይ አንዴ እኔ ሞዴሬት ላድርገው። አንዴ ኦሬዲ ጀመረ። እሺ አኬ የተጀመረው ቃሌ ደቂቃ ያዝልን ሚሻሎ ጥያቄ ይጠይቅ ከዛ ሊመልስለታል። በቃ ጥያቄና መልስ ብቻ። አዎ በቃ ቃሌ ሚውት አድርገውና እሺ ኤቢ ገጽ 203 ርዕስ እንትን እንዳይለው ተስማምታል። በሁለቱም ተስማምታል። ኤቢ አራው ተስማምቷል። እባክህ እቆያለሁ። አዎ ዛሬ ምን ሆነ ነው ልጆቹ? እሺ ችግር የለም ቃሌ ችግር የለውም። ጥያቄ ይጠይቅና እኔ መልስለታለሁ። እሺ ገጽ 203 ላይ አውጣው። አንብብልኝ። ችግር የለውም አንብብልኝ። እኔ ለቃሌ ላኩለት ቴሌግራም ላይ ነው ያለው። ቃሌ አውጣልን። አንተ ጋር አለ በቅርብ መሰለኝ ወይ እንደገና ታስታውሰው ይሆናል። የምታስታውሰው ነገር ችግር የለውም። አኪ ታስታውሰዋለህ። ያነበብን ይሻላል። እሱማ አስታውሰዋለሁ። ያነበብን ይሻላል ብዬ ነው። አሁን እኮ አውጥተው ነበረ። አይ ያወጣቸው 205 እና 206 ነው። ኦኬ 203ን እሺ ቃል ያወጣው ወይም ደግሞ ልደት አውጣው። አሁን ቅድም ያወጣው መንገድ ላይ ስለሆንኩ ነው። ልደት ወይም ቃል አንዳችሁ አውጡት።
ኦኬ ወይስ እንትን ላድርግ? ልደት አውጣ በቃ እንትን ቃሌ አልተመቸውም። ልደት አውጣል። አንብቦታል እኮ ቅድም ልደት አንብቦታል። ችግር የለውም። ጥያቄህን ጠይቀኝ። ይኸውና ከፍ አድርገው ቃሌን። እሺ አንዴ ያሳድጉኝ። እሺ እናንብበውና አስቀድመን ከዛ በኋላ ወደ ጥያቄው እንሄዳለን። ያው ንባቡ የሁለታችንም ድርሻ ስለሆነ ያው አብረን እናነበዋለን። ጉዳዩ በደንብ ጥርት እንዲል ማለት ነው። ትንሽ ብለር ነገር ነው። ሰዎች በአምልኳቸው ውስጥ ብዙ የተለያየ ስርዓቶችን ይደነግጋሉ ይልና ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ይላል። ምኖችን እንዲፈጽሙ? ስርዓቶችን እሺ ብቻ እንዲፈጽሙ ነው። እነዚህ ስርዓቶች ምንድናቸው ነው? ቀጥታ ያደረግና እንደሚለው እስቲ እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው። የጥምቀት ይጠቅሳል። ከዛ ቀጥሎ ደግሞ የጌታ እራትን ይጠቅስና እነዚህ ስርዓቶች ናቸው ካለ በኋላ በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ የሚለው ቃል ላይ መጥቼ ጠይቃለሁ። እሱን ከመጠየቄ በፊት ግን እናንበው፣ ያው ሙሉ ሲነበብ መልካም ስለሆነ። የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ያው የምናገኘው የተለየ ጸጋና በረከት የለም። ታዲያ የተለየ ጸጋና በረከት የማያስገኝ ከሆነ ለምን እናደርገዋለን? እዛው ጋር ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው። ስለዚህም ግን እሺ የጥምቀቱ ስርዓት አንድ ጊዜ ብቻ የሚፈጸም ሲሆን የጌታ እራት ስርዓት ግን በየጊዜው የሚፈጸም ነው። አንዳንዶች አብያተ ክርስቲያናት የአጥቢያ ቤተ ክርስቲያናቸውን አባላት የሚቀበሉት ከጥምቀት በኋላ ነው። ማለት አብያተ ክርስቲያናቱ አባላትን የሚቀበሉት ሰዎቹን ካጠመቁ በኋላ እናንተ የኔ አባል ናችሁ ይላሉ ነው። ከጥምቀት በኋላ ነው ይልና ምንም ክርስቲያን ሁሉ ከእምነት በኋላ መጠመቅ ቢኖርበትም ጥምቀት ከቤተ ክርስቲያን አባልነት ጋር የተያያዘ መሆኑን የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ይላሉ። ጭራሽ እንደሱ እንደውም ይሄም ይነበብ ጥምቀት ይሄ ለድህነት ለኃጢአት ይቅርታ ምናምን ተውትና ጭራሽ የክርስቲያን አባል ለመሆኑ ራሱ የሚያረጋግጥ የመጽሐፍ ቅዱስ ክፍል የለም ብለው ነው የሚያምኑት። የለም ካለ በኋላ አንዴ እሺ ጥምቀት በልብ ውስጥ ስለተፈጸመው እምነት በውጭ የሚደረግ ምስክርነት ብቻ ነው። ጥምቀት ጨርሶ ኃጢአትን አያጥብም። ጥምቀት ጨርሶ ኃጢአትን አያጥብም ወይም ከኃጢአት ሊያድን እንዲሁም ደህንነትን ሊያስገኝ አይችልም። የመጀመሪያው ጥያቄ ጥምቀት ኃጢአትን ሊያጥብ ይችላል አይችልም? በሙሉ ወንጌል ትምህርት አጠር ያለ ጥያቄ ከዚህ ጀምሮ ያወራን ያለ ተስማምተናል እኮ እባክህ የምትመለሰው ወደኋላ ለምን ያለው የተጻፈው ላይ ራሱ ጥምቀት ብሎ ከዛ ቀጥሎ ነው የጌታ እራት የሚያመጣው። ሁለቱም የጌታ እራት ላይ ይሄንን ነበር ኤቢ ተስማምተናል። ይሄንን ማውራት የማትፈልግበትን ምክንያት ተነጋግረናል። ኖ ዋን አት ታይም ነው። በቃ ዋን አት ታይም ነው። የጌታ እራት የሚመለከተው ልደት ጥያቄ ያነሳ ለሱ መልስ ለመመለስ ነው የመጣሁት። አሁን አንተ ራሱ ጥያቄ እየጠየቅ ሳይሆን አንደኛ ያብራራ፣ ሁለተኛ ሚስ ሪፕሬዘንት እያደረክ ነው ያለው። እንደዚህ አይነት ውይይት አይጠቅምም። ውይይታችን ይቋረጣል። እንደዚህ አይነት ውይይት አይጠቅምም። አኪል አነበበ እንጂ መች አብራራ አይደለ? እያብራራ አነበበ እንጂ ሚሰማ ሰው እኮ ይወስናል እኮ። ምን ሆነህ ነው አኪል? አይደለም እሺ የትኛው ምን አበራ አንዴ ኤቢ ወይ ሞዴሬት አድርጉ። ኤቢ ላስት ነገር እኔ እንትን ላድርግ አንድ ጊዜ አክሊል አንዴ አክሊል አንዴ እሺ አንዴ እየተወራ የነበረው ስለ ጌታ እራት ነበረ። ይቅርታ ስለ ድምፁ እየተወራ የነበረው ስለ ጌታ እራት ነበር። ስለዚህ በጌታ እራት ጉዳይ ላይ አሁን ማውራት ፍላጎቱ አለ ወይስ የለህም? በጌታ እራት ላይ እሺ እኔ ገብቼ ያወራሁት ስለ ምስጢራት ነው እየተወራ የነበረው አሁን እኔ ከገባው ጀምሮ ማለት ነው። እንግዲህ ያዩት አሁን ከዚህ በፊት ያለውን እንግዲህ የጥምቀትን አናነሳም ብላችሁ ከነበረ ምናልባት ልደት ሐሳቡን የሚሰጥ ከሆነ ይሰጣል። የጥምቀትን አናነሳም የጌታ እራትን ብቻ ብላችሁ ከሆነ ማለት ነው። እኔ ግን ስመጣ የጌታ እራት ብቻ ሳይሆን በቃ በሚስጥራት በኩል የእግዚአብሔር ጸጋ መቀበል እንችላለን አንችልም የሚል ነው የተነበበው ላይ ራሱ ስለ ጌታ እራት ብቻ የሚወራም ክፍልም አይደለም። ስለ ጥምቀትና ስለ ጌታ እራት ነው ትኩረት ያደረገው። እንደውም ማለት ሰፋ ያለ ነገር ይሰጠው ስለ ጥምቀት ነው።
አይ ቲንክ ይበቃል። ሲወራ የነበረው የጌታ እራት የኃጢአት ይቅርታ ይሰጣል ወይስ አይሰጥም? ሙሉ ወንጌል ግን የኃጢአት ይቅርታን ይሰጣል አትልም ብሎ ለዕለት ላቀረበው ጥያቄ ነው እየተወራ የነበረው። ቀጥታ ከመጣ ጀምሮ ያለውን ሳይሆን የምትሰማው ቤቱ ፍሎ እያደረገ የነበረበትን መንገድ ስለሆነ መስማት ያለብህ። እየተወራ የነበረው ስለ ጌታ እራት ነው። ስለዚህ ፎከስ ዶነ ማውራት ካለብን በተጀመረው ርዕስ ላይ ስለሆነ ማውራት ያለብን። ከመጀመሪያ ጀምሮ የነበረው የጌታ እራት ስለሆነ እዛ ላይ የማውራት ኢንተረስቱ አለ ወይ? ቆይ አንዴ እሺ፣ አሁን የቤቱን ሐሳብ እየነገር ቤቱ በዚህ ጉዳይ ላይ እያወራ ነበርና በዚህ ጉዳይ ላይ ማውራት ሐሳብ አለ። ስለዚህ እኔ ከመጣው በኋላ ከሆነ ምስጢራት ላይ እየተወራ ያለው እናንተ ለጊዜው ጥምቀት ላይ ማውራት አንፈልግም ነው አይደል እያላችሁ ያላችሁት? ያው የጌታ እራት ላይ ብቻ ካልሆነ በስተቀር ወይስ ትችላላችሁ ጥምቀት ላይ ማውራት? አሁን ከዚህ ጋር ቤቱ እያወራ የነበረው የጌታ እራት ላይ ስለሆነ የጌታ እራት ላይ የማውራት ኢንተረስት የጌታ እራት ላይ አንዴ እናሳውቀኝና ካልሆነ አንዴ በቃ እሺ፣ አንዴ በቃ አትችሉ የሚለውን ንገረኝና ካልሆነ ወደ ጌታ እራት እንመለስ። እሺ አንዴ በቃ ሚውት አድርግና እየተወራ የነበረው ስለ ጌታ እራት ስለሆነ የጌታ እራት ላይ ከአክሊል በፊት ማውራት የሚፈልግ ሰው አለ? ችግር የለውም። ኖ ይኸውልህ ጥምቀት ላይ ማውራት አልፈልግም ካላችሁ የጌታ እራት ላይ እኔ ራሴ እቀጥላለሁ። ጥምቀት ላይ ማውራት እያወራን የነበር ነው የቤቱ ሐሳብ እየተወራ የነበረው የጌታ እራት ላይ ስለሆነ የጌታ እራት ላይ ማውራት ከፈለክ የጌታ እራት ላይ እናውራ። እሺ ካልሆነ የጥምቀት ላይ ማውራት አትፈልጉም ነው? ሰላም ብያችኋለሁ ሁላችሁንም። የቤቱ ሐሳብ ቀሲስ ሰላም ብለናል። ይቅርታ አንዴ የቤቱ ሐሳብ የጀመረው ሰላም ቀሲስ። እሺ የቤቱ ሐሳብ የጀመረው የጌታ እራት ላይ ነው። አንፈልግም አንችልም ሳይሆን የቤቱ ሐሳብ የነበረው የጌታ እራት ነው። የጌታ እራት ላይ አባይ ዳርግና ቀጥል። እሺ የጌታ እራት ላይ ማውራት የሚፈልግ ሰው ከሌለስ ምንድነው የምታደርጉት? ትቀጥላላችሁ ወደ ጥምቀት ወይስ? የጌታ እራት ላይ እኛ ማብራሪያ እንሰጣለን። እንደተቃለ ጠየቀው ጥያቄ በነገራችን ላይ ለተቃለ ተደረበህ ነው ይባላል። ተስማምተው ነበር። እኔ አሁን ይቅርታ ቀሲስ አንዴ ይቅርታ ቀሲስ ሚውት አንዴ ቃል ቀሲስ ሚውት መንገድ ላይ ነው ያለው። ኔትወርኬ ማሪፍ አይደለም። ከክላስ ወጥቼ ወደ ቤት እየሄድኩ ነው። 3 ሰዓት ቤት ከፍታለሁ። የጌታ እራትን በተመለከተ የሙሉ ወንጌልን በተመለከተ የጌታ እራትን አስተምሮ በተመለከተ መወያየት መማማር የምንችለው ነገር ካለ አንድ 10-20 ደቂቃ ልጠብቅ። ከዛ ውጭ ሌላ ፍላጎት ካላችሁ ቃሌም አለ ሌሎቻችሁ መወያየት ትችላላችሁ። እኔ ወደ ቤት ልሂድ፣ መንገድ ላይ ነው ያለው። የጌታ እራትን ከኤቢ ጋር ልቀጥልና ጥምቀትን ከቃሌ ጋር ቀጥላለሁ ፈቃዱ ከሆነ። አሁን ግን የጌታ እራት ላይ በቃ እናንተ ባላችሁት ልሂድ። የጌታ እራትን የሙሉ ወንጌልን አስተምሮ ነው የምናወራው። ችግር የለም። የሙሉ ወንጌልን ለምን ሳቅ አኪ ችግር የለውም። የሙሉ ወንጌልን ብቻ መስጠት ለምን ሳቅ? እኔ አሁን ስትስቅ እኔ ምንም አይደብረኝም። ኖ የስላቅ ሳቅ አልሳኩም እኮ ነው። የስላቅ ሳቅ እንዳንተ እኮ አልሳኩም። አንተ እኮ መሀል ላይ እየተነጋገረ እንደዛ የስላቅ ለዛ ነው። ሳቅ አኪ መሳቅ ስትፈልግ ሳቅ፣ አትሳቀቅ። በእውነት እኔ አይደብረኝም። ኖ አይደብረኝም። እኔ አሁን እሺ ቀጥልሽ። የሙሉ ወንጌልን የጌታ እራት ፕሊዝ 10-20 ደቂቃ እናውራና ቤት ልግባ። 3 ሰዓት ቤት ስለምከፍት። ስለዚህ እሺ ይሄው ጥያቄውን እንደዚህ እናድርገው። እሺ ወደ ላይ ከፍ ብለን በእነዚህ ስርዓቶች ውስጥ እንግዲህ በጌታ እራት ማለት ነው በጌታ እራት ስርዓት ውስጥ የተለየ ጸጋና በረከት አይገኝም ብሎ ቃል በቃል ኤክስፕሊሲትሊ የተለየ ጸጋና በረከት አይገኝም ተብሎ ተነግሯል። ልክ እንደዚሁ ኤክስፕሊሲትሊ ጸጋና በረከት ይገኝበታል። ኤክስፕሊሲትሊ ነው ያልኩት። አሁን የቀደም ከአምልኮ አንጻር የተነገረውን ሳይሆን በዚህ ስርዓት ውስጥ ጸጋ ይገኛል የሚል አለ። ኤክስፕሊሲትሊ ነው ያልኩት። እሺ ሚውት አድርግ። አሁን 10 ደቂቃ ወስዶ ባህል አንድ ጥያቄ ለመጠየቅ አሁን ታግስ አዳምጥ። እንግዲህ ኧረ እባክህን እንደው የምን 10 ደቂቃ ነው የፈጀብኝ? እንደዚህ ጭቅጭቅ ላይ ነበርን እኮ ምንም እኮ ታብራራ ትጠይቅ ቆይ 10 ደቂቃ ወስዶ ያልኳል። እባክህን እንደው ኢትስ ኦኬ ብዙ ደቂቃ ነው። በቃ አጠራጠር እያደረገን አለ መጀመሪያ አለ። አይ ቆይ አይደለም እንደዛ አይደለም፣ ውይይት ነው። ኢንተርቪው አልወድም ብያለሁ። ሌላም ጊዜ ጠይቀኸኛል፣ አብራራለሁ። ለምልስልህ እኮ የሶር ነው ኩዌሽን አይደለም ዲስከሽን ነው። አይ እንግዲህ ይሄ ነው በቃ። አሁን አኪ ያንተ እኔ አሁን ሰዎች ጋር ለመወያየት ምን ዋጋ አለው?
የራሴን አይደለም ዶክመንት አውጥቼ ላፕቶፕ መንገድ ላይ ቆሜ ይኸውልህ አይደለም ያልሆነ ቦታ ላይ ቆሜ ላፕቶፕ ከፍቼ ነው እያወራሁ ያለሁት። እሺ የጠየቅኝ ልመልስልህ፣ ሚውት አድርግ። የጠየቅኝ ልመልስልህ፣ ሚውት አድርግ። የመጀመሪያው ጥያቄ ዲቤት አይደለም እኮ አቂ፣ ዲቤት ላይ አይደለንም። ዲቤት ላይ አይደለንም። ዲቤት አይደለም። አሁን ግን ጥያቄና መልስ ነው። በቃ አሁን ሚውት ታገስና ሚውት አድርገህ ሚውት አድርገህ ልመልስልህ። ካልተመለሰልህ አልተመለሰልኝም ትለኛለህ። ኦኬ ሙሉ ወንጌል የጌታ እራትን በተመለከተ የተለየ ጸጋና በረከት አናገኝም ብላ ስትናገር የተለየ ጸጋ የጌታ እራት ጋር ተያይዞ የተለየ ጸጋ ይገኛል የሚልን ትምህርት ስለማትቀበል ነው። ለምን? የጌታ እራት የተለየ ጸጋን የሚያሰጥ ሳይሆን ያው እግዚአብሔር በቃሉም በኩል በጸሎትም በኩል በየትኛውም የቤተክርስቲያን ስርዓቶች በኩል የሚሰጠውን ጸጋ ነው እንጂ የሚሰጠው ያ የጌታ እራት ስፔሲፊካሊ ልዩ ጸጋን የሚያሰጥ ስላልሆነ ነው። የመጀመሪያው አይ ምንም አይነት የጸጋ ሽታ ወይም ኤክስፕሊሲትሊ አልተጠቀሰም ከሆነ ጥያቄው ጸጋ ይብራራል፣ ይተነተናል። በአምልኮ አውድ ውስጥ እግዚአብሔር ጸጋውን የሚያድል የሚያከፋፍልበት በርካታ ሞዳሊቲዎች አሉ። ነሰሰርሊ ቃል በቃል የጌታ እራት ጸጋን ያሰጣል የሚል ቃል የለም ማለት ሙሉ ወንጌል በጌታ እራት ምንም ጸጋ አላገኝም ብላ ታምናለች ማለት አይደለም። ለምን? ያነበብኳቸው 7 ነጥቦች አሉ ሙሉ ወንጌል ከጸጋ ጋር ከመንፈስ ቅዱስ ጋር የጌታ እራትን አያይዛ የገለጠችበት። አንደኛ በእግዚአብሔር በማዕዱ ዙሪያ በእግዚአብሔር ፊት እንቀርባለን። በአንድነት በክርስቶስ አካልነት በእግዚአብሔር ፊት ማዕድ እንቀርባለን ብላ ትናገራለች። ሁለተኛ ማዕከላዊ የአምልኮ አንዴ እጨርሳለሁ። ታወራለህ ሁለተኛ ማዕከላዊ የአምልኮ አሁን ይሄ ጸጋ ነው አይደለም የሚለውን ትወስናለህ አንተ። ኖ ጸጋ ነው አይደለም አንተና ችግር የለውም። እየመለስኩልህ አልፈልግም። እንደዛ እንድጠብቅኝ አይደለም የምፈልገው። ኤቢ አንተ የምትፈልገው ብቻ አይደለም የሚሆነው። አኬ ችግሩ እኮ ይሄ ነው። አይደለም ጥያቄ ምንድነው? እስቲ ንገረኝ። እኔ አሁን ማልፈልገውን ስትናገር 10 ደቂቃ ታግሼ ሰምቻለሁ። ማልፈልገው ጥያቄ ምን ነበር? እስቲ አስታውሰን። ጥያቄን እስቲ አስታውስ። አይ ምንድነው የጠየኩት? እሺ ፓተርኑን ልንገርህ። ጥያቄውን አሁን ስነግርህ አይደለም ነው የምትለው። ለምን እዚህ ቲክቶክ ላይ ዲቤት የምታደርጉ ልጆች ባህሪያችሁ ይሄ ስለሆነ ነው። እንዲህ ነው ጥያቄ ስለ አይደለም ነው የምትለኝ። መሳደብ ጀመር። አይደለም ነው የምትለኝ። ጥያቄውን ንገረኝ። ጥያቄ የተለየ ጸጋ አናገኝም ብላለች። አንድ ኤክስፕሊሲትሊ ጸጋ እንቀበላለን ብላ የገለጸችበት ቦታ አለ ወይ ብለሃል። እሱን እያብራራው ነው። አንዴ አይደለም ጥያቄ ነው አይደለም። ቆይ አንዴ እባክህ ነው አይደለም። እሺ ቆይ አንዴ እየመለስኩ ያስቆምተኛል። ሰማው የተወሰነ አርቲኩሌት ላድርግልህ ማለት የተወሰነ እንትን ለሰርቶ ማለት ያልኩ ምንድነው? በደንብ አድርጋችሁ ስሙ ጋይስ። ሙሉ ወንጌል በመጽሐፏ ላይ በቃ በጌታ እራት በኩል የሚገኝ የተለየ ጸጋና በረከት የለም፣ ምንም የለም ብላ ዘግታለች። አንተ የተለየ የሚለው ከዚህ አንጻር ላይ ያብራራው አለ። አሁን እኔ እሱን አልጠየቅኩም፣ ግን እሱ ላይ አሁን መጣብሃለሁ እኮ ያው ቀጣይ እጠይቅሃለሁ። አሁን ያልጠየቅኩን አብራርተሃል። እሱን አልፈልግም፣ እሱን አይደለም አብራራልኝ ያልኩ። እኔ ያልኩ ምንድነው ኤክስፕሊሲትሊ የተለየ ጸጋና በረከት አያስገኝም ብላ እንደዚህ ኤክስፕሊሲትሊ ስል በግልጽ እንዲህ ማለት ነው ሲቀመጥ፣ በተዘዋዋሪ ደግሞ በግልጽ በስርዓቱ በዚህ በስርዓቱ ወይም በጌታ እራት ማለት ነው። አሁን ቅድም ስርዓቱ ብቻውን ምናምን ከሆነ ጭራሽ አያስገኝም ነው ያለችው አንተ ያነበብኩ ክፍል ላይም። ግን አሁን እየጠየኩ ያሉት ምንድነው ኤክስፕሊሲትሊ በስርዓቱ በኩል የሚገኝ ጸጋ አለ ተብሎ የተጻፈበት ቦታ አለ ወይስ የለም? መጀመሪያ አለ ወይም የለም የሚለውን ንገረኝ። ከሌለ የለም በለኝና ግን ከዚህ አንጻር እኮ ልናየው እንችላለን የምትለውን አትሊስት በአጭር ደቂቃ ለመስማት እንሞክር። መጀመሪያ ግን አለ የለም የሚለውን ንገረኝ። አለ እሺ፣ አሁን ሚውት አድርግ። እሺ አለ ወይም የለም ብለን እንደምንጀምር ግን ተስፋ እናደርጋለን። ጥያቄን አርቲኩሌት ላድርግልህ ብለን የጀመርከው ኢንተርቪው አታርገኝ። ኢንተርቪው አልወድም ብያለሁ። ምክንያቱም ውይይት አጠይቀኝ እኮ ነው። አይደለም አለ ወይስ የለም? እሺ ለማለስልህ ማስረጃ አለ የለም? ለማለስልህ እሺ፣ አሁን አንተ የስ ኦር ኖ ጥያቄ ብጠይቅ ትመልሳለህ? አዎ መልሳለሁ። እሺ ሙሉ ወንጌል ዶክመንቷ ላይ ምንም አይነት ጸጋ አናገኝም ብላለች። የተለየ አለች እንጂ ምንም አይነት ጸጋ አናገኝም የሚል ቃል ታገኛለህ? አንዴ
የተለየ ጸጋና በረከት አያስገኝም። አታብራራ። አይ አለ የለም ሙሉ ወንጌል ዶክመንት ላይ አለ ልነግርህ እኮ ነው አለ። እሺ ይኸው አለ ብያለሁ። አሳየኝ ስትለኝ ደግሞ ይኸው ላንብብና እሱ ነው ይኸው አሁን እኮ አሳየኝ። እሺ ያው ሙሉ ወንጌል እሺ የቀደም የጠየቁትን አልመለሰም። ስለዚህ ዞሮ እኔ የጠየቀው እኔ ደግሞ ልመልስለት። አዎ አለ ብዬ ነው የምጀምረው። እኔ የተለየ ምንም አይነት ጸጋና በረከት አያሰጡም ያለችበት አላው የትኛው አሁን ያነበብ ነው። ምን ይላል? አውጣው አንዴ ማን ነው ቃል ያውጣው እናበበው። ምንም እኮ ማስረጃ እኮ አለ። አውጣው። እሺ እሱ እስከሚወጣ ድረስ ጊዜ ለመቆጠብ እንቀጥል። እሺ ቃሌ እሱን አውጣው እስኪ። እኔ እኮ አለኝ ግን ሌላ ፎልደር ላይ ስለሆነ እሺ ይኸው በቃ ልበለው። ያው ኦልሬዲ ስላነበብ ነው በቃ ሐሳብ ገብቶኛል። ስርዓቶቹ ይላል እና ይኸውልህ በስርዓቶቹ ምንድነው የሚገኝ የተለየ ጸጋና በረከት ምንም የለም ካለ በኋላ ይቅርታ እኔ አልቻልኩም። ችግር የለም ካለ እሺ ሳድጉኝ አንዴ። እሺ ይሰማል? እኔ ድምጽ ጋር እኔ እሰማዋለሁ። ኔትወርካችን የኔም ያንተም አሪፍ አይደለም። ምን ማድረግ እንዳለብኝ አላውቅም። አዎ የተወሰነ ቀይ አበራ ነው መሰለኝ። እስቲ አንድ ሰፈር ነን እንዴ? ሳኑን አንቀርም እዚሁ እንዳንገናኝ እያወራን እኮ እንደውስ ማየው እንቋጨው ነበር በአካል ቢሆን። ኧረ እዚሁ በአካል ሳይሻል አይቀርም ይሄ ነገር። እሺ ክፈተው አንዴ ቃሌ። እሺ ቃሉ ግን የሚያዛቸው ስርዓቶችን ብቻ እንዲፈጽሙ ነው ካለ በኋላ እነዚህም የጥምቀትና የጌታ እራት ስርዓቶች። ይቅርታ ድምጼ ካልተሰማችሁ እንግዲህ ይታያል። ከፍቼዋለሁኝ። እሺ እስቲ ክፈትልን እስቲ። አሁን ጠፍቶ ነበረ። በቃ የጥምቀትና የጌታ እራት ስርዓቶች ናቸው ካለ በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። የተለየ ጸጋና በረከት የለም። የተለየ የሚለው ቃል በቃ ምንም ጸጋና በረከት አይገኝም እያለ ነው ማለት ኤክስፕሊሲትሊ በግልጽ ነው ይሄን እየተናገረ ያለው። አሁን ቅድም ኤቢ ችግር ተመልሶ ማስረጃውና የተለየ ጸጋና በረከት ምንድነው? በስርዓቶች ውስጥ የሚገኝ የተለየ ጸጋና በረከት የለም ካለ በኋላ እዛው ቀጥሎ ምን ይላል? ያም ሆኖ ግን ምንድነው ከሱ በፊት የሚለው የተለየ ጸጋና በረከት አይገኝበትም ብሎ ከደመደመ በኋላ ያም ሆኖ ግን ይሄው ቢሆንም ማለት ነው። ያም ሆኖ ግን ለምን እናደርጋችኋለን ይላል። ለጌታ ፍቅርና ትእዛዝ ሲባል ብቻ ቃል በቃል እንዳንጨቃጨቅ በቃ ተመልሱ። ጭቅጭቅ ውስጥ አንገባም። በቃ እዚች ጋር አንድ ኮሜንት ድስት 30 ሰከንድ አንድ ኮሜንት ድስት። እሺ መልስ ገብቶኛል። ቴንኪዩ። እኔ ደግሞ አርጊው ማደርገው ሙሉ ወንጌል የተለየ የሚለውን ቃል ስታስገባ ቴክኒካሊ ነው። ለምንድን ነው የጌታ እራትን በተመለከተ አስተምህሮች ስላሉ ልዩ ጸጋ በሌላ በምንም መንገድ የማይገኝ የማይተካ ጸጋ እናገኛለን የሚል ትምህርት ስላለ አንዳንድ አብያተ ክርስቲያናት ጋር ያንን የሚመለከት ትምህርት ስለማትቀበልና በጌታ እራት የምናገኘው ጸጋ በሌላ ጊዜ ከምናገኘው ጸጋ የተለየ አይደለም። የተለየ ምትሃታዊ የሆነ ለውጥ ወይም የሆነ ነገር ሀፕን አድርጎ ያ የጌታ እራት የሚሰጠን ነገር ሳይሆን በጌታ እራት ውስጥ የምናገኘው የትኛውም ጊዜ የምናገኘው አይነት ጸጋ እያለች ነው ብዬ ነው። እንግዲህ አድማጮችም የሙሉ ወንጌል ሰዎችም አንተም ተወስናላችሁ። ወደ ቀጣዩ እንሂድ። እዚህ ጋር ወደ ቀጣዩ እዛ ጋር እንደዛ የሚላል እንዴ? አይ አንተና አሁን እኮ የተለየ ሰጠህ እኮ እንደዛ የሚላለው እዚህ ጋር አሁን እዚህ ክፍል ላይ ቆይ፣ በመጀመሪያ ደረጃ የተለየ ሲል ከማን የለየው ይሄንን ጸጋ? አሁን አንተ እያልክ ያለው እኔ አሁን እንዳልኩ የተለየ ጸጋና በረከት የለም ብሎ ሲናገር በቃ ክሊር ነው፣ ክሪስታል ክሊር። አንተ ግን ምንም ጸጋ የለም አንተ የተለየ ብለህ ምንም ጸጋ የለም ይላምጣ ስልክ አይ ተሳሳትካ። ለምን ተሳሳታለህ? የተለየ ነው የሚለው የተለየ ጸጋ እናገኝም ነው እንጂ ምንም ጸጋ እናገኝም አላለችም እኮ። አንድ ይቅርታ ማነው ቀጥል፣ ችግር የለም። እሺ የተለየ ጸጋ ነው የሚለው እንጂ ምንም አይልም አልከኝ። የተለየ ጸጋና በረከት አይገኝም፣ በእነዚህ ምስጢራት የሚገኝ የተለየ ጸጋና በረከት የለም ማለት
ኢንጀነራል በቃ ምንም አይነት ጸጋና በረከት የለም እንደማለት ነው። ማለት ምንም ይሄ ማለት ትርጉምም አያስፈልገውም እንዴ። በምን ትርጉም ነው? አንዴ ነው ቀጠል አድርገህ እኮ ማንበብ ነው። አውዱን መመልከት በጣም ማለት በቂ ነው። ቀጠል አድርገህ ስታነብ ያም ሆኖ ግን ብሎ ነው የሚጀምረው። ያም ሆኖ ግን ማለት የትኛውን ንገረኝ እስኪ። ያም ሆኖ ግን ሲል ምን ለማለት ነው? ያም ሆኖ ግን ማለት ምን ማለት ነው? ነገረኝ። እሺ ያም ሆኖ ግን አሁን እሺ ጠየቅኝ፣ ልመልስልህ። ያም ሆኖ ግን ማለት የመጀመሪያው አረፍተ ነገር ተቃራኒ ነው ወይስ ተመሳሳይ ሐሳብ? አናገኝበትም የሚለው አናገኝበትም ለሚለው ተቃራኒ ነው ወይስ ደጋፊ ሐሳብ? ያም ሆኖ ግን ማለት ባናገኝበትም ማለት ነው ወይስ አይደለም? ቀጣይ የሚመጣው ነገር ፖዚቲቭ ነገር ነው ማለት ነው አይደል? አንዴ የተለየ ጸጋና በረከት የሚገኝበት ባይሆንም ማለት ነው ወይስ አይደለም? የተለየ ጸጋና በረከት አናገኝበትም ማለት ግን ስርዓቱን አንፈጽመውም ማለት አይደለም። አይደለም፣ በፍጹም አይደለም። እኔ እንደዛ አላልኩም። ስርዓቱን አንፈጽመውም አይሉም። እንደዛ ይላሉ። እሺ አብራራው፣ አንተ አብራራው እንዴ አንተ አብራራው። ስርዓቱን አንፈጽምም ይላሉ ብያለሁ እንዴ? አላልኩም። እኔ ይኸውልህ፣ እሺ ያ አስቀድሞ ምን ብሎ ተናግሮ በስርዓቶች ውስጥ የሚገኝ ምንም አይነት ምንድነው የተለየ ጸጋና በረከት የለም። የሚገኝ የተለየ ጸጋና በረከት እንዲህ የሚባል ነገር በቃ የለም ካለ በኋላ ያም ሆኖ ግን ሚኒንግ ምንም እንኳን የተለየ ጸጋና በረከት ባናገኝባቸውም በእነዚህ ስርዓቶች ውስጥ ማለት ነው፣ ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ እደግመዋለሁ፣ ብቻ ሰለሰዋለሁ፣ ብቻ ተላላሽ ይስቀልል ነው። ግን ለዚህ ሲባል ብቻ የሚፈጸሙ ናቸው። ኦኬ፣ ለዚህ ሲባል ብቻ ነው የሚፈጸመው። ለምን? በእነርሱ የተለየ ጸጋና በረከት ስለሌለ ብሎ ነግሯል። እንዲህ ብሎ በግልጽ እየተናገረ እዚህ ጋር ወተን ግን አይ በቃ የተለየ ሲል ከሌላ ነው እያለ ካልክ እኔ በመጀመሪያ አድማጩም ይታዘብ ነው። ምክንያቱም ዝቅ ብሎ እዛው ጋር ስለ ጥምቀት ሲናገር ምንም ጨርሶ ከኃጢአት አያጥብም እያለ ስላብራራ ግን ቆይ መለስ እናድርገውና ውድ ጊዜያችንን ከምናባክ ጨርስና እኔ ደግሞ ኤክስፕሌን ላድርግ። ቆይ አንዴ አሁን ብዙ ርቀት የተለየ ሲል እኔ ለምን የተለየ ጸጋ የሚለው እንደዛ ዲፋይን እንዳደረኩት ልንገርህ። አንዴ አዳምጠኝ አንተ ደግሞ የተለየ የሚለውን ቆይ መጀመሪያ ከምንድን ነው የተለየ ነው? እሱ ልንገርህ። ከየትኛው ጸጋ ነው የተለየ ጸጋ አይደለም? ቴንኪው ልንገርህ። ቆይ ቴንኪው የተለየ ጸጋ አናገኝም፣ የተለየ ጸጋና በረከት አናገኝም ብላ ሙሉ ወንጌል ገጽ 205 እና 206 ላይ ደግሞ የጸጋን ትሩፋቶች የቆጠርኩልህን ከሰባት በላይ ጸጋ ኤክስፓንድ ኤክስፕሌን ሊደረግ የሚችልበትን ነገር እንዴት ታስቀምጣለች? ምን በእግዚአብሔር ፊት በክርስቶስ ማዕድ ፊት ሁነን ቀርበን መካፈል ነው ብላለች። በረከት ይኸው ቃል በቃል ቆይ አንዴ እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ በሕዝቡ ልብ ውስጥ የሚያስገባበት ነው ትላለች። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ነው ትላለች። ትርፍ ያለበት ነገር ነው ትላለች። ከክርስቶስና ከጸጋው ስራ ፊትን መመለስ ወጥመድና ጥፋት ነው። ከጌታ እራት መሸሽ ከክርስቶስ እና ከጸጋው ስራ ፊት መሸሽ ነው። ይሄ ደግሞ ወጥመድና ጥፋት ያመጣል ትላለች። ይሄንን የተናገረች ቤተክርስቲያን የተለየ ጸጋና በረከት አናገኝም ስትል ምን እያለች ነው? አይ ግን ሌሎቹ ከትራንስፈርሜሽን ከሚስቲካል ቼንጅ ጽዋው እንትኑ ተቀየረ ደመ መለኮት ሆነ ምናምን የሚለውና ምትሃታዊ በሆነ መንገድ ያ ነገር ወደ ክርስቶስ ደምነትና ወደ ክርስቶስ ስጋነት ሊትራሊ ፊዚካሊ ኮርፖራሊ ተቀይሮ ምትሃታዊ ለውጥ ያመጣ የሚለውን ትምህርት ስለማትቀበል ነው። ይሄንን ደግሞ እሷ ሳትሆን ሉትራንም አይቀበልም፣ ተቀየረ አይልም፣ ሌላውም ኢቫንጀሊካል ትራዲሽን አይቀበልም። የተለየ ምትሃታዊ ቅመም አይደለም እጄ ላይ ያለው የተለወጠ ነገር የለም። ግን ኮመን ብሬድ ኤንድ ኮመን ዋይን አይደለም። ለምን? ይሄው የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ፣ የእግዚአብሔር ትርፍ ያለበት የአምልኮ ማዕከላችን ነው ብላ ታምናለች። እኔ እንደዛ ነው ዲፋይን ማድረገው። ሙሉ ወንጌል የምታብራራው ይሄንን ነው። ሂደን የምንካፈለውን በዚህ መንፈስ ነው። ቴንክ ዩ ቀጥል። እሺ እሺ ቴንክ ዩ። አሁን ካልከው አንጻር ይሄ አሁን ዝቅ ብሎ እኮ እንደው ስለዚህ ነገር ደግሞ ተናግሯል። ስለ ቅዱስ ቁርባን ወይም ስለ ጌታ እራት ያልከው ጉዳይ ላይ ከጌታ እራት ጋር በተያያዘ አሁን ያልካቸው ሀሳቦች ጠቅላላ የተነገሩት በስርዓቱ በኩል የምንቀበላቸው ናቸው የሚል እኮ የለም። በስርዓቱ በኩል ሳይሆን አምልኮን ስንፈጽም ማዕከል የምናደርገው እሱን ነው ብሎ ስላስቀመጡ በአምልኳችን ደግሞ በመንፈስ መሆን አለበት ብለውናል። ስለዚህ በመንፈስ ከሆነ እነዚህ እና ይህንን ስርዓቱን ስንፈጽም ምናምን እነዚህ ነገሮች ሁሉ ልናገኝ እንችላለን የሚል ነገር ነው የተቀመጠው። በምን ያ የጌታ እራት የሚወሰድበት አምልኮ ነው አይደል? አንዴ በጌታ እራት ቀን በምን አምልኮ አይደል? ቴንክ ዩ። ትክክል።
የጌታ እራት በሚፈጸምበት ሰዓት ስለሚፈጸም አምልኮ ነው የተወራው፣ ችግር የለም። አሁን እዛ ጋር ከታች የተጻፈው ጽሑፍ ላይ ማለት ነው። እና የአምልኮ በመንፈስ ካልተደረገ ሄድና ስርዓቱ ብቻውን ግን ምንም የሚያመጣው ነገር የለም ይላል። አሁን ስርዓቱ ብቻውን ቅዱስ ቁርባን ምንም ጥቅም የለውም ነው የሚለው። ምን ከሌለበት አቆረጥከው። ምን ከሌለበት እግዚአብሔር መንፈስ ቅዱስ እውነተኛው የአምልኮ መንፈስ በመንፈስ ካልተደረገ አልኩኝ እኮ አልሰማ። አይ ኔትወርክ ይሆናል እንጂ ተናግሬያለሁ። በመንፈስ ካልተደረገ የአምልኮ በመንፈስ ካልተደረገ ስርዓቱ ብቻውን ግን የሚሰጠው ጥቅም የለም። አምልኮ በመንፈስ ካልተደረገ ልክ። ስለዛ ጥቅሞቹ አሁን ቅድም የዘረዘርካቸው ጥቅሞች የሚነሱት በመንፈስ ከሚደረገው አምልኮ አንጻር እንጂ ከስርዓቱ የሚነሳ አይደለም። ግልጽ ነው። ከዚህ አንጻር እኔ ግን አሁን የጠየቅኩ ምን ብዬ ነበር መሰለኝ? በእናንተም ቢሆን የጌታ እራት ስርዓት በአምልኮ በመንፈስ የሚፈጸም ነው አይደለም? በእናንተስ ቢሆን በመንፈስ ቅዱስ አይደለም ቢሆን አይደለም? በመንፈስ ቅዱስ የሚሆን ነው ራሱ ስርዓት በራሱ በስርዓቱ ግን ነው የምልህ። በዛው በጌታ እራት ወይም በቅዱስ ቁርባን የምንካፈለው ቀጥታ በራሱ በስርዓቱ የምንካፈለው ታላቅ የሆነ የእግዚአብሔር ጸጋ አለ። የምርም እና ስርዓቱ የመንፈስ ቅዱስ ስራ አይደለም? በመንፈስ ቅዱስ የሚሆን አምልኮ አይደለም? አንዴ ማለት ስርዓቱ አንተ የምታመልከው አምልኮ ብቻ አይደለም። ምንድነው ስርዓቱ ላይ ታላቅ የሆነ የመንፈስ ቅዱስ አሰራር አለ። እዛው ራሱ ህብስቱ ቀጥታ የጌታ ስጋ ይሆናል። ጽዋው ቀጥታ የክርስቶስ ደም ይሆናል። ትክክል። ስለዛ ከዛ አንጻር የእግዚአብሔርን ጸጋ ያስተላልፋል። በሙሉ ወንጌልም እንደዚህ አይነት እምነት አለ እያልከኝ ከሆነ እባክህ እንደው ብታቆመው ጥሩ ይመስለኛል። ከይቅርታ ጋር እንደዚህ አይነት ነገር ሙሉ ወንጌል ጋር የለም። አሁን ከምንነጋገርበት ነገር ባወራኑና በጽሁፉ ላይ ባለው ብናወራ ይሻላል። ስለዛ የተለየ ጸጋና በረከት አይገኝበትም ተብሎ ሲነገር የተለየ ያለው በቃ በማንኛውም ጊዜ የምናገኘው ጸጋ ነው የምናገኘው እንጂ የተለየ ጸጋ አይገኝም ለማለት ነው ብለን በዚህ መልኩ ዲፋይን አድርጋለን። እንደዛ ምንም ዲፋይን የሚያስደርግ ነገር የለውም። ቀደም ያው እንዳሳያችሁ ማለት ነው። ግን ለምሳሌ በምን ጊዜ የሚገኘው ጸጋ ማለት ነው? እሺ ቴንክ ዩ። በምን ጊዜ ጸጋ የሚገኘው በጌታ እራት ጊዜ ብቻ አይደለም። ቃሉ በሚሰበክበት ጊዜ፣ በጸሎት ጊዜ፣ ኃጢአታችን በምንናዘዝበት ጊዜ፣ ካህናት በዘይት በሚጸልዩበት ጊዜ በልዩ ልዩ መንገድ የእግዚአብሔር ጸጋዎችን እንካፈላለን። ምን አይነት ጸጋ? ኃጢአትን የምናሸንፍበት፣ ዓለምን የምናሸንፍበት፣ ሰይጣንን የምንዋጋበት፣ ዘላለም ሕይወት እንድንወርስ በመንፈሳዊ ሕይወታችን እንድንጠነክር የሚረዳንን አቅርቦቶች ሁሉ እንቀበላለን። ጸጋ ማለት ሰፊ ነገር ነው፣ የተወሰነው ነገር አይደለም። ለዘላለም ሕይወት የሚሆነውን ጸጋ በጌታ እራት ውስጥ ምንድነው መቀበል አለ ብለህ ታምናለህ ማለት ነው? ማለት ከዚህ ከወንጌል አንፃር እንደዛ ብሎ ቴንክ ዩ። አሁን የምፈልገውን ጥያቄ አንድ ስቴፕ ከፍ እያለ ነው። አሁን የዘላለም ሕይወትን በተመለከተ ያንተ ወይም የሉትራን ወይም የሌሎች አስተንትኖትና የአብዛኛው ኢቫንጀሊካል ኢንክሉዲንግ ሙሉ ወንጌል አስተንትኖት ይለያያል። ለምሳሌ የዘላለም ሕይወት ልክ እንደ ጀስቲፊኬሽን አንድ ጊዜ በእግዚአብሔር ቸርነት ኤሊየን በሆነ ራይቸስነስ ከእግዚአብሔር የሚሰጥ ነው። በየቀኑ እንደ ፐርሰንቴጅ እንደ ሞባይል ቻርጀር 70%፣ 60%፣ 80% እያለ መሄድ አይደለም። ነገር ግን ሙሉ ወንጌልን ብትሆን በዚህ ምድር ላይ ስንኖር ተቋርጧል ወይስ የኔ ነው? ተቋርጧል። ህይወታችን እንድንጠነክር የሚያስፈልጉን ነገሮች ሶሪ አሁን ተመልሻለሁ። ተመልሰሃል። እሺ የዘላለም ሕይወትን ኤክስፕሌን የምናደርግበት መንገድ ከትራዲሽን ይለያያል። ለምሳሌ ኢቭን ሉትራንን እንኳ ብትጠይቅ የዘላለም ሕይወት ሂደታዊ ነው፣ ፕሮሰስ ነው ሲሉ ጀስቲፊኬሽን ኮንቲኒስ አስፔክት አለው ከማለት አንጻር ነው እንጂ ጀስቲፊኬሽን ራሱ ገና ያልተጠናቀቀ በሂደት የሚሞላ ነገር ነው ማለታቸው አይደለም። ስለዚህ ለሳንቲፊኬሽን የሚሆን ለጀስቲፊኬሽን የሚሆን ቅዱስ ቁርባንን ሲጠቅሱ የሆነ የእግዚአብሔር ጀምሮት እኛ በሂደት የምንጨርሰው የዘላለም ሕይወት ፓርት ስላለ ያለ ማግኘት የምናደርገው ነገር ነው ማለታቸው አይደለም። ሙሉ ወንጌልም ቢሆን የዘላለም ሕይወትን አያሰጥም ስትል የዘላለም ሕይወት የጌታ ነፃ ስጦታ ነው፣ በዚህ ምድር ላይ ኃጢአታችን በመናዘዝ በክርስቶስ በማመን ከእግዚአብሔር የተሰጠን ፍሪ ጊፍት ነው ብላ ነው የምታምነው። ቅዱስ ቁርባንን ስለወሰድ የምናገኘው አይደለም። ግን የዘላለም ሕይወትን ወስደን ጨርሰናል ወይ መንግስተ ሰማያት ያለ ነው ብላ ስለማታምን ለዘላለም ሕይወት አያሰጥም ትበል እንጂ በዚህ ምድር ላይ ለምናደርገው መንፈሳዊ ሕይወት ያ ደግሞ
ከፈለክ አንተ የዘላለም ህይወት በለው፣ ከፈለክ የክርስቶስን ህይወት መካፈል በለው፣ ከፈለክ መንፈሳዊ ህይወት በለው። ልጨርስ አንዴ መንፈሳዊ ህይወት በለው ከፈለክ። ለዛ ግን እስካሁን እንኳን አልመለስክልኝም ይሰጡናል ያለች ችግር ካልመለስኩ ምንም እንግዲህ አልመለሰም ትላለች። ችግር የለም ካልመለስ አለመርካት እኔም በአንተ መልስ አልረካም፣ አንተም በእኔ መልስ ላትረካት አይደለም። አይ እሱ ሳይሆን የጠየኩ ጥያቄ ለዘላለም ህይወት እንደዛ ማለት አንተ ራስህ እኮ ስላነሳው ነው ጸጋዎቹ ለዘላለም ህይወት የሚረዱን ምናምን ብለህ ስተነትንልኝ ምን አልኩ? ስለዚህ አሁን ሙሉ ወንጌል የጌታ እራት ለዘላለም ህይወት የሚሆን ጸጋ ነው። ለዘላለም ህይወት አላልኩም። ለዘላለም ህይወት አላልኩም። ቀደም ከዘረዘርካቸው ውስጥ ከዘላለም ህይወት ጋር የተገናኘ ጸጋ ምናምን ብለህም ዘርዝረሃል። እንግዲህ አሁን እሱን ወይ ሪከርድ ያደረገ ሰው ካለ ይደርስና ትሰማዋለህ። አሁን አላደረኩም የሚለውን ቶ የጌታ እራት ለዘላለም ህይወት ይሆናል ሙሉ ወንጌል ትላለች ብዬ አልተናገርኩም። እንደዛ አልልም። ኧረ እባክህን እኔ እንደዛ አሁን ደግሞ አታድርገው እባክህን። ከጸጋዎችን ስዘረዝር ነው ያልኩት። ቀጥል፣ ወደ ጥያቄ ቀጥል። ሰዓት እያለቀብኝ ነው። እሺ ቀጥል። እሺ ስለዚህ የጠየኩ ጥያቄ ሙሉ ወንጌል ለዘላለም ህይወት የሚሆን ጸጋን አትልም ካልከኝ ስለዚህ ለኃጢአት ስርየትስ ብላ ምንድነው ለኃጢአት ስርየት የሚሆን ጸጋንስ እንካፈላለን ብላ ታምናለህ? ቴንክ ዩ። እሺ ቀጣዩ ጥያቄ ልክ ነህ። እሱ ነው በቃ አሁን ክሪቲካል የሆኑ ፖይንቶች እነዚህ ናቸው። ልክ እንደ ዘላለም ህይወት ሁሉ ሙሉ ወንጌል ብቻ ሳይሆን ኦልሞስት ሁሉም ኢቫንጀሊካል ቸርችስ የኃጢአት ስርየትን አስተንትኖት የሚሰጡት ለዘላለም ህይወትን ለማግኘት አንድ ሰው ንስሐ ገብቶ በማመን የሚያገኘውን የዘላለም ህይወት ለመግለጽ ነው። መጀመሪያ ላይ አንድ ሰው ወደ ክርስቶስ ሲመጣ ከዓለም ወይም ደግሞ ከፓጋኒዝም መጥቶ ንስሐ ገብቶ በእግዚአብሔር ፊት ኃጢአቱን ተናዞ የዘላለም ህይወትን ለማግኘት የሚያገኘውን የኃጢአት ስርየት እያሰቡ ነው ዶክመንቶቻቸው ላይ የሚጽፉ። ከዛ ውጭ ግን ሰው በህይወት ጉዞ አይደለም እኮ ብንማማር አይሻልም? አንተም እኮ ወንጌላውያኑ ምን እንደሚያምኑ ትክክለኛውን ነገር ብታውቅ ነው የሚሻለው። ምንም እኮ አይጠቅመንም። ሚስ ሪፕሬዘንቴሽን ስለማይጠቅመን ኤክስፕሌን ላድርግልህ። አንድን የመሰረተ ክርስቶስ ወይም አንድን የመሰረተ ክርስቶስ ሰው ወይም አንድን የሙሉ ወንጌል ሰው አንድ ያዳርግ ጊዜ የለኝም። እየሰበክ ነው እኔ ስብከት ለመስማት እኮ አይደለም እያልኩ ያለሁት ለኃጢአት ስርየት ነው ብላ ታምናለች አታምንም? የኃጢአት ስርየትን ጸጋ የኃጢአት ስርየት ምንድነው የሚለው ዲፋይን መደረግ አለበት እኮ ነው የምልህ። የኃጢአት ስርየት አንተ አይምሮ ላይ ንገረኝና በል ከዛ በኋላ አይደለም ይሄንን እኮ አሁን እኔ መልስ ሰዓት ነው አዳምጠኝ። እሺ ተናገር እኮ ስማኛ የማትመስልኝ እኮ ነው ያንተ እኮ እያቀረብክ ያለው መልስ አይደለም። እኔ ጥያቄ እጠይቃለሁ አንተ መልሱን ትተህ የሆነ ስብከት ትሰብካለህ። እሱን ነው እያደረክ ያለው። እኔ እያልኩ ያለሁት አሁን ቀደም ስጠይቅህ ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብለህ አታምንም ሙሉ ወንጌል ብለኛል። ቴንክ ዩ። ከዛ በኋላ አላልኩም ምን እንዳልኩ ልንገርህ ድጋሜ ችግር የለውም። ኧረ ምንም ልመልስልህ እሱን። ቆይ ሚስተር ፕሬዘንት እያደረግህ ነው ያልኩትን ነገር እኔ እያልኩ ያለሁት የዘላለም ህይወት ይብራራል። የዘላለም አሁን ስላላስ አይ ማረም አለብኝ። ስትሳሳት ማረም አለብኝ እኮ አሁን ሚስሪ ይኸውልህ ሰው ሚስ አንደርስታንድ ያደርጋል። አሁን ችግሩ ምን መሰለህ? እኔ አሁን ሲራክ ላይም አንድ የሚናገረው ነገር አለ ጥበበኛው ምንድነው ከመመለስ እኔ ሰምቻለሁ፣ ግን አንተ መልሰህ የምትናገረው ነገር ትክክል አይደለም። አኩስ አንዴ ስማ፣ ሳትሰማ ስለምትመልስ ሁሌም በቃ እንትን ወደ ጭቅጭቅ የሚመረጥ ስመልስ ይኸውልህ ታስቆመኛለህ። ስመልስ ታስቆምና ያላልኩትን አለ ትላለህ። ከዛ እሱ ላስተካክል ስማ ትለኛለህ። እንዴት አይነት ውይይት ነው? ሰምተህ ጨርሰህ የምታስተካክለው ሰው ይታዘበናል፣ ግን ልስማህ ችግር የለም። ይኸው ልስማህ ቀጥል። ኦኬ ኤኒዌይስ ምን ብለህኛል? ሙሉ ወንጌል ለዘላለም ህይወት የሚሆን ጸጋን በጌታ ራስ በኩል እንካፈላለን ብላ አታስተምርም። ግን ለዘላለም ህይወት ስትል እሷ ከዚህ አንጻር ነው ብለህ ለማብራራት ሞከርክ። ከዛ አንጻር ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብላ አታስተምርም አልከኝ። አይ ኖ እንደው ለዘላለም ህይወት የሚሆን ጸጋን እንካፈልበታለን ብላ ታስተምራለች ካልከኝ ግን እንደው በጌታ ብዬ ነው የምጠይቅህ። ምክንያቱም ስለማትመልስ ጥያቄ ማለት ነው። እንደው በጌታ ብዬ የምጠይቅህ እሱን መጀመሪያ ነግረህን እስቲ ጀምር። አዎ ለዘላለም ህይወት የሚሆን ጸጋን እንካፈላለን ብላ ታስተምራለች ብለህ ጀምር እስቲ። ካልጀመርክ ግን ስህተት ነህ አትበለኝ። የምርም ከሆነ እንደዛ ጀምር እስቲ። አሁን ነው እየተመለስክ ያለው። የዘላለም ህይወት የምትረዳበትን መንገድ መጀመሪያ ማወቅ አለብህ እያልኩህ እኮ ነው። በቃ ታዲያ እሱን እኮ ነው ያልኩህ።
በዚህ መልኩ ስለምትረዳው ለዛ ብላ አታሰብርም አንተ የዘላለም ህይወት የምትለው ሙሉውን ነው። በቃ አጠቃላይ ሲነርጂስቲክ የሆነውን ጉዞ ነው የምታወራው። ሙሉ ወንጌል ደግሞ ሞኖሎጂስቲክ የሆነውን አክት ነው የምታወራው። መጀመሪያ የፕሮቴስታንቱ የዘላለም ህይወት ኤክስፕላኔሽን እና የአንተ ኤክስፕላኔሽን ልዩነት ስላለው እየመለስኩ እኮ እያቋረጥኩኝ ምን አለ ብትታገሰኝ። ሰማሃለሁ እኮ አንተ አይደለም የጠየቅኩት። እሺ አንድ ደቂቃ አስሬቱ ደግሞ ነው አንድ ደቂቃ ይሄን ላብራራ። የተለየ ነገር አለ እኔ ተናገርኩት ላይ ስተታለ መጀመሪያ አንድ ደቂቃ ስጠኝ። አንደኛ ማስተካከልህም ነገር ስላለ ከንግግር ውስጥ ሙሉ ወንጌልን በተመለከተ አንደርስታንድ ያላደረከው ነገር ስላለ አንድ ደቂቃ ስጠኝ። ታገስ። አንተም ሰማው አይደል? እሺ ቀጥል። አንድ ደቂቃ ስጠኝ። በቃ ቴንኪው። አንድ ደቂቃ። አሁን ሙሉ ወንጌል የዘላለም ህይወትን ኤክስፕሌን የምታደርግበት መንገድ አንድ ሰው ጌታን ተቀብሎ የዘላለም ህይወትን አግኝቻለሁ ኤሊየን በሆነ ሞኖሎጂስቲክ ቢሆነ ጀስቲፊኬሽን አክት ኦፍ ጋድ ዲክላሬሽን ኦፍ ጋድ አንድ ጊዜ እግዚአብሔርን ህይወት የዘላለም ህይወትን አግኝቻለሁ ብላ ስትናገር ጆርኒ የለም እያለች አይደለም። አንተ የጌታ እራት የዘላለም ህይወትን ያሰጣል አያሰጥም ስትል መጀመሪያ አንድ ሰው የሚያገኘውን እርቅ ልጅነት እያሰብክ ከሆነ እሱን የሚመለከት ነገር ሙሉ ወንጌል አታምንም። ጆርኒውን የምታወራ ከሆነ ግን በጆርኒ ውስጥ ኃጢአት ድል ለመስጣት ዓለም ድል ለመስጣት ሰይጣንን ለመልሰ የሚያስፈልጉ ጸጋዎችን ሁሉም እንደሚሰጡት ሁሉ ጌታ እራትን የተለየ ሳይሆን ያንኑ ሌሎችም የሚሰጡትን ጸጋ ይሰጣል ብላ ነው የምታምነው። ቀጥል። እሺ ስለዚህ አሁን ይሄንን እንግዲህ ምንድነው ስለ ዘላለም ህይወት ምናምን እንግዲህ ለማብራራት ሞክራለሁ። አይ እንደው ሙሉ ወንጌል የዘላለም ህይወትን ከዚህ አንፃር ነው የምታየው ብለህ ማለት ነው። እሱን ያብራራውን ማብራራት ያዝ አድርጎና አሁን የተናገርከው ማለት ነው። ስለዚህ ስታጠቃልለው የሙሉ ወንጌል ቤተክርስቲያን ምንድነው የጌታ እራት ያስራቱ ማለት ነው ለዘላለም ህይወት የሚሆን ጸጋን መካፈያ ነው ብላ ታምናለች አታምንም? አሁን ባብራራው መሰረት እሺ የዘላለም ህይወትን አሁን ባብራራውበት መሰረት ያውም አንድ ሰው አንዴ ንስሐ ገብቶ የእግዚአብሔር ልጅ በሚሆን ቅጽበት ስለሚያገኘው አንዴ ምን እንዳይታወቅ ነው። አሁን ምን ቢብራራ ምንድነው የሚረብሽህ? እኔ እኮ አይገባኝም። ሰው ምን እንዳያውቅ አብራርታ ምን ሰው እንዳያውቅ ይላል። ይሄ በጌታ አብራርታ ተገልብዬ ነው። ካብራራ ውጭ የተለየ የምታወራው ነገር አለ? ሙሉ ወንጌል የዘላለም ህይወትን በምታብራራበት መንገድ የጌታ እራት ሙሉ ወንጌል የዘላለም ህይወትን በምታብራራበት መንገድ አንድ ጊዜ ቅጽበታዊ በሆነ መንገድ ስለሆነ አያሰጥም ብላ ነው የምታምነው። ግን የጌታ ህይወት ግን አንድ የተሰጠ የሚያልቅ ሳይሆን ሁልጊዜም በጆርኒ የሚገኝ ነገር እስከሆነ ድረስ ለዛ የሚሆን ነገር ጸጋ ግን በጆርኒ የሚገኘው ምንድነው? የዘላለም ህይወት ነው። የእግዚአብሔር ህይወት አንዴ ብቻ ተቀብለው የሚያልቅ አይደለም። ሁሌም የእግዚአብሔር የጌታን ህይወት የዘላለም ህይወት ነው አይደለም። የእግዚአብሔር ህይወት የዘላለም ህይወትም ነው፣ መንፈሳዊ ህይወትም ነው፣ የክርስቶስም ህይወት ነው፣ የክርስቶስም ጸጋ ነው። የእግዚአብሔር ህይወት የዘላለም ህይወት ከሆነ የዘላለም ህይወት በጆርኒ ቀስ እየተባለ የሚገኝ እየታደገ የሚያልቅ ነው ብለኸኛል። ሙሉ ወንጌል ደግሞ እንደዛ አስተምርም ስላልከኝ እንደሱም አይደለም። እሺ እሱንም ግልጽ ላድርግ። አሁን የዘላለም ህይወትን ኤክስፕሌን ሲደረግ የዘላለም ህይወት እንዴት መሰል ምጀምረው ጉዞ ነው ጀምረው የጌታ ህይወት የዘላለም ህይወትን እንደ ጌታ ህይወት እንደ መንፈሳዊ ህይወት እንደ ክርስቶስ ጸጋ ካየኸው አንዴ ተቀብለው የሚያልቅ ሳይሆን በሂደት ሁሉ የምትቀበለው ነው። ለምን ጉዞው ተጀመረ እንጂ አልተጠናቀቀም። ለመጀመር የጌታ እራት የግድ አይደለም። ለመጀመር እምነት ግዴታ ነው። እምነት የእግዚአብሔር ልጅ ለመሆን የዘላለም ህይወትን አግኝቶ ጉዞ ለመጀመር ያስፈልጋል። በሂደት ውስጥ ግን ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ ግን የጌታን ህይወት መካፈል አለብን። የጌታን ህይወት የምንካፈልበት መንገድ ደግሞ ብዙ ነው። የጌታ እራትም ከዛ ውስጥ አንዱ ነው እንጂ የተለየ አይደለም ነው። እሱ አይደለም። እሺ ስለዚህ የዘላለም ህይወት አሁን ቅጽበታዊ ብቻ ነው ወይስ ጆርኒ ነው ጉዞ ነው? እሺ የዘላለም ህይወትን አሁንም ቅድም ኤክስፕሌን ያደረኩትን መድገም አለብን። ጀስቲፊኬሽን ከሆነ አይደለም መጀመሪያ ነው አይደለም። በስመ አብ የዘላለም ህይወት በሙሉ ወንጌል ትምህርት ጆርኒ ነው ወይስ ቅጽበታዊ ብቻ ነው? ቅጽበታዊ። እሺ ቅጽበታዊ ብቻ ነው። ቅጽበታዊ ብቻ አላልኩም። ብቻ አላልኩም። ይብራራል። እሺ ብቻ ላብራራለህ። እሺ ላብራራለህ። ብቻ ለመሆኑ ደግሞ ላብራራለህ። ቆይ
ቆይ አሁን ሚሳ ሪፕሬዘንት አድርገህ ከምን በኋላ አሁን እኮ ስትጠየቅ በምትጠየቀው እኮ ለመመለስ ብትሞክር እኮ ነገሩን በአጭሩ እንትን እንሏለን። ቅጽበታዊ ነው ግን ቅጽበታዊ ብቻ ግን አይደለም ብለህናል። አሁን እንዳትረሳ። ቆይ አንዴ ላብራራ እሱን ላብራራ። እሺ ታብራራለህ። እሺ አንዴ ቀጥለህ በዚህ ሀሳብ ላይ ስለሆነ የምትሄድ ይሄንን ማብራራት አለብኝ መጀመሪያ። በየደቂቃው ሀሳብን እየለወጥክ ያለው በነገራችን ላይ። ስለዚህ አሁን ደግሞ ረገጣና ፖለቲካ ጀምር ነው ማለት ነው። እኔ አልቀየርኩም ሀሳብ። በፍጹም እሺ ላብራራ። የጌታ እራት ብቻ ሳይሆን ማንኛውም በቤተ ክርስቲያን ውስጥ የሚፈጸሙ ስርዓቶች የጌታን ሕይወት እንድንካፈል አታስቆመኝ። ማይ ጋድ ለምን ታስቆመኝ? ለምን ታስቆመኛለህ? ምን ነው ነገር ይሄን ያህል ሲምፕል አይደለም እኮ አኬ። ኮምፕሌክስ ቴዎሎጂካል ነገሮች እኮ ቀላል አይደሉም አኬ። ያራ በጣም እያደረከኝ ነው ኤቢ። የዘላለም ሕይወት ቅጽበታዊ ብቻ አይደለም ካልከኝ ቀጣዩ ያለውን ነገር ንገረን። አላልኩም። ቆይ እያወራ ያሉት ቅጽበት አሁን ቆይ አንዴ ኤቢ። እሺ አሁን ይኸውልህ አኬ አዳምጠኝ። ይኸውልህ ቅጽበታዊ ብቻ አይደለም የዘላለም ሕይወት ሲባል የዘላለም ሕይወትን አንዴ የምናገኘውን የእግዚአብሔር ልጅነት እያሰብክ ከሆነ የምታወራው እሱ ቅጽበታዊ ነው። ቅጽበታዊና ቅጽበታዊ ብቻ ነው። የእግዚአብሔር ልጅ ምን ሆኖ በሂደት አይደለም። የኃጢአት ስርየትን አግኝተን ከፍርድ ነፃ ምን ሆኖ ቅጽበታዊ በሂደት አይደለም። ነገር ግን መንፈሳዊ ሕይወት ወይም ደግሞ በጸጋ በክርስቶስ የምናገኘው የክርስቶስ ሕይወት ግን በሂደትም የሚገለጥና ኃጢአትን፣ ዓለምን፣ ሰይጣን ለማሸነፍ የክርስቶስን ሕይወት መካፈል ጸጋን መቀበል አለብን። እሱን የዘላለም ሕይወት ብለህ የምትገልጸው ከሆነና በዛ ኢንተርቫል ውስጥ የምታስቀምጠው ከሆነ ብቻ አይደለም ማለት ነው። ሙሉ ወንጌል ግን እንደዚህ ኤክስፕሌን አታደርገው። አላስቀመጥኩም። ሙሉ ወንጌል እንደዛ አታስቀምጠው። ቆይ አንዴ እኔም አላስቀምጥም አንተም አታስቀምጥም። እኛ አሁን እያወራን ያለነው የሙሉ ወንጌልን ብቻ ነው። በሙሉ ወንጌል ትምህርት ብዬ ጠይቄ የዘላለም ሕይወት ቅጽበታዊ ብቻ ነው ወይስ ጉዞም ጭምር ነው ስለ ቅጽበታዊ ነው ግን ቅጽበታዊ ብቻ ግን አይደለም ማለት ነው። እኔ እየጠየቅኩ ያለሁት በሙሉ ወንጌል የኔ ነው እንዴ? ወደ ቤቴ ኔትወርክ ሊቋረጥ ይችላል። አኬ መኪና ውስጥ ሆኜ ነው የምሰማ። አንተ ቀጥል። እኔም እንዳወራ ስፈልግ አንተ ደግሞ ማይኩ ሚውት አድርግልኝ፣ እኔ አወራለሁ። ስለዚህ በቃ ይኸው በአጭሩ እያልኩ ያለው ከሙሉ ወንጌል በዚህ መልኩ የዘላለም ሕይወትን አታብራራም ስላልከኝ፣ ስለዚህ አሁን ምን እያልከኝ ነው? በሙሉ ወንጌል ትምህርት ቅጽበታዊ ብቻ ነው ማለት ነው አይደል? በሙሉ ወንጌል ትምህርትን ያልኩ የዘላለም ሕይወትን ስትጠቀመው ቃሉን ምናምን ስታብራራ ቅጽበታዊ ብቻ ነው ማለት ነው አይደል? ለሙሉ ወንጌል። እሺ አሁን የዘላለም ሕይወትን በተመለከተ ሰፊ ዲስከሽን ስለሚፈልግ ጃምፒት በቃ እሱን ዝላለው። ስለ ጌታ እራት እናወራ እንመለስ። አይሲ ኤኒዌይስ፣ ስለዚህ የጌታ እራት ላይ አሁን እኮ ከጌታ እራት ጋር እኮ ስለተገናኘ ነው። ለሙሉ ወንጌል አልከኝ፣ እንደዚህ አታብራራውም። ከልጅነት በኋላ ያለውን አታብራራውም። አንተ ግን እንደዛ ብለህ ካሰብክ ነው እያልከኝ ነገርከኝ። እኔ ደግሞ እንደዛ ብዬ ምናምን የኔን ሐሳብም ያንተን ሐሳብም ሳንጨምር የሙሉ ወንጌልን ብቻ እንካልን። ሙሉ ወንጌል ደግሞ አንተ እንዳልከው እንኳን ማለት ነው ከልጅነት አንጻር ብቻ ከሆነ ያየችው። ስለዚህ የዘላለም ሕይወት በቃ በቅጽበት ብቻ የሚደረግ ነገር ነው አይነት ነገር ስለሆነ እያስቀመጥክ ያለው የጌታ እራት ከዘላለም ሕይወት ጋር ልክ ከሆነ ያ ማለት የጌታ እራት ከዘላለም ሕይወት ጋር የሚገናኝ ነገር የለውም ማለት ነው በሙሉ ወንጌል አስተምህሮ። ልክ ነው። ሙሉ ወንጌል የዘላለም ሕይወትን ቅጽበታዊ በሆነ መልኩ በምታብራራበት ገጽታ ልክ ነው። በቃ ስለዚህ በሙሉ ወንጌል ትምህርት የጌታ እራት ከዘላለም ሕይወት ጋር ምንም ግንኙነት የለውም። ሁለተኛ ጥያቄ የኃጢአት ስርየት ላይ ሙሉ ወንጌል አንዴ ቆይ በሙሉ ወንጌል እሺ ቆይ አንዴ አውርተሃል ሞዴል ስለኝና ትንሽ 30 ሰከንድ ነው ማለት እኔ አሁን አብራራ ሁሉም ሰምቷል። የተለየ ነገር ቀጥል ነገር እየደጋገምክብን እንተናንተን ኤቢ አንድ ሰው ካመነ ምናምን በኋላ ኃጢአት ሊሰራ ይችላል አይደል? ድገማው አንዴ አልሰማሁም ማለት ይቅርታ። አንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። ስለ ጌታ እራት ጠይቀኝ፣ ጥያቄን ጨርሰህ ንገረኝ እኮ። ሰው የጌታ እራት ላይ ልጠይቅህ እኮ ነው። ካመነ በኋላ ኃጢአት ሊሰራ ይችላል። ሶሪ የሆነ እንትን ውይይት ላይ ሆኜ ነው። ዝጋ በቃ ሶሪ አኬ፣ ጥያቄን ድገምልኝ። ከጌታ እራት ጋር አያይዘህ ከጌታ ጋር የተያያዘ ነው። አንዴ መልስልኝ እባክህን። ከአንድ ሰው ካመነ በኋላ ኃጢአት ሊሰራ ይችላል። አዎ ሊሰራ ይችላል። ኃጢአትን ሲሰራ የኃጢአትን ስርየት የሚያገኘው በጸጋው ነው አይደለም? ማለት የኃጢአት ስርየት። እሺ ጥያቄህን ግልጽ አድርግልኝ። ጠቅለል አድርገህ ያንን የኃጢአትን ስርየት ጠቅለል አድርገህ ካሪኬቸር ስለሆነ ጥያቄህን ጠቅለል አድርገህ መልስ ጠይቅልኝ።
ችግር የለውም። ይሄው ጥያቄው ያንን የኃጢአትን ይቅርታ ወይም ስርየት የምታገኘው በጸጋው ነው አይደለም? አይ የጌታ እራት ጋር አያይዘህ ሙሉ ጥያቄህን አቅርብልኝ አኬ። ለምን አትመልስም? ዝም ብለህ ወደሱ ይሄዳለሁ እኮ ሰው አንድ አማኝ ጌታ እራት ጋር አያይዘህ ጠይቀኛል እኮ ሲው ልጠይቅህ እኮ ነው። ስለ ጸጋና ስለ ጌታ እራት እያወራን ስለሆነ የጌታ እራት የኃጢአት ስርየት ያሰጣል አያሰጥም ከሆነ ጥያቄ እሱ ልመልስልህ። አንድ አይደለም እንደዛ ብዬ አልጠየኩም። ቆይ ና ታዲያ እንዴት ጠየቅኩ ያለሁት አንድ አማኝ ካመነ በኋላ ከዳነ በኋላ ኃጢአት ሊሰራ ይችላል። ከዳነ በኋላ ስላለው ኃጢአት እናወራና አስቀድሞ ሲድን ስላለው አላወራውም። ተመልከቱ ጋይስ በደንብ ያወራሁት ኃጢአት ስለየትኛው ኃጢአት ነው? አንድ ሰው ከዳነ በኋላ ስለሚሰራው ኃጢአት ነው። የዛ ኃጢአት ይቅርታን የሚያገኘው በጸጋው ነው። በጸጋው ከሆነ ያንን ጸጋ በጌታ እራት በኩል ማግኘት ይችላል አትችልም? የኃጢአት ስርየትን ጸጋ በጣም አሁን ግልጽ አድርገዋል ጥያቄውን። እሺ አሁን ሚውት አድርግና አዳምጠኛ። ስለ ሙሉ ወንጌል አስተምህሮ አሁን ጥሩ አድርገህ ነው በቃ ኤክስፕሌን ያደረግከው። መጀመሪያ አንድ ሰው የእግዚአብሔር ልጅ ሊሆን ያለውን የኃጢአት ስርየት በተመለከተ የጌታ እራት አያሰጥም ብላ ነው የምታምነው። ነገር ግን የጌታ እራትን በምንወስድበት ዘወትር በየሶስት ወሩ ለኃጢአት ስርየት ይጸልያል። የጌታ እራትን ስንወስድ ይህ የማቴዎስ 26ቱም የአንደኛ ቆሮንቶስ 10:11ዱም አንድ ላይ ይነበባል። ያንን በምንወስድበት ጊዜ ንስሐ እንገባለን፣ ኃጢአታችንን እናዘዛለን። በአጠቃላይ ሙሉ ሴሌብሬሽኑ ላይ ለኃጢአታችን ስርየት እንናዘዛለን፣ እንጸልያለን፣ የኃጢአታችንን ይቅርታም እናገኛለን። በዚህ ተርም ከሆነ ሙሉ ወንጌል የጌታ እራት በሚወሰድበት ጊዜ የኃጢአት ስርየትን እናገኛለን ብላ ታምናለች። ይሄ እንግዲህ ፕራክቲካሊ የሚደረግ ነገር ነው። ምናልባት እነዚህ ነገሮች የሚገልጹ ንግግሮችም ማቴዎስ 26ን ጨምሮ ሌሎች ጥቅሶችንም ይነበባሉ። እሰማለሁ አይደል? አላቋረጥከኝም ማኬ። እንዴት ነው? ተቋርጬ ነው? ዝም ብላኝ ነው? ተቋርጬ ነው? ከ30 ሰከንድ በላይ እኮ ማውራት አትችልም። ይብያውን እዛ እኮ አሁን አቋርጠኝ አልከኝ። እሺ አቋርጥ በቃ ልድረስልህ። እሺ አሁን ምንድነው? ቀጥልሽ። እሺ ብራዘር፣ እሺ አሁን ባጭሩ አሁን ዝም ያልኩ ለምንድነው? በቃ አውርተን እንድትጨርስ ውስጥ ያለውን ሁሉ እንድንነግረን አሁን ነገርከን እና እኛም ሰማን። አሁን የምነግርህን በደንብ ሰማኝ ከተናገርኩ ተነስቼ ማለት ነው። ስለዚህ አሁን የጌታ እራት የኃጢአት ስርየትን ይሰጣል ብላ አታምንም አልክና ከዛ በኋላ ግን አንዲት ነገር አስቀመጥከው። እኔ ነገር ያስቀመጥከው እንደው ይሄ የጌታ እራት በምንወስድበት ሰዓት ጸሎትን እናደርጋለን፣ ኃጢአታችንን እናዘዛለን ምናምን እና በዛን ወቅት ላይ እንደዛ አምልኮ ስንፈጽም የጌታ እራት ላይ አምልኮ ስንፈጽም የኃጢአት ይቅርታን እናገኛለን የጌታ እራት በሚፈጸምበት ጊዜ ምናምን አልከኝ። ስለዛ የኃጢአት ይቅርታ በጌታ እራት በኩል ሳይሆን በያው አምልኮ ስለሚደረግ እዛ የኃጢአት ስርየት ስለሚደረግ የኃጢአት ይቅርታ ስለሚለመን ብለሃል። በስርዓቱ ነው ያልኩት። እዛው በስርዓቱ በጌታ እራት በኩል የሚገኝ የኃጢአት ስርየት አለ የለም? በዛው በጌታ እራት ስለ ጌታ እራት ነው እኮ ያወራው። ስለሌላ ስርዓት ስለ ጥምቀት ወይም ስለ ጋብቻ ስርዓት እኮ አይደለም ያወራሁት። የጌታ እራትን በምንወስድበት በዛ ስርዓት ጊዜ የጌታ እራት ማለት አምልኮ ነው አልኩህ እኮ። ሴንተር ኦፍ ክርስቲያን ወርሺፕ ነው አልኩህ እኮ። ያንን የኃጢአት ስርየትን የምታገኘው በዛ በጌታ እራት በምትቀበለው በህብስትና በወይኑ በኩል ነው ወይስ አይደለም? አኬ የጌታ እራት እኮ ዝም ብሎ ብዙ ነገር ስርዓቱ የሚፈጸመው ጸሎት አለው። ቆይ ህብስቱና ወይኑ ምትሃታዊ በሆነ መንገድ ተለውጦ የኃጢአት ስርየትን ይሰጠኛል ብለህ አታምንም? አላልኩም። አታምንም? ቆይ አንዴ በምትሃታዊ በሆነ መልኩ ተለውጦ ትላለች አላልኩም? ቆይ አንዴ ያልተጠየቀውን ነው የምትመልሰው ብራዘረይ እያልኩ ያለሁት በህብስትና በወይኑ በኩል በምትቀበለው በህብስትና በወይኑ በኩል የኃጢአት ስርየት ይገኛ ብላ ታምናለች ወይስ አታምንም? እሺ ልመልስልህ። አሁን ደግሞ ተስፋ አደርጋለሁ እንደማታቋርጠኝ። የጌታ እራት ስንወስድ የጌታ እራት ማለት ህብስቱንና ጽዋውን ስታወራ ከተለሰከን ለማውራት አትችልም። እሺ ቀጥል። እሺ የጌታ እራት ማለት ህብስቱንና ጽዋውን መውሰድ ብቻ አይደለም። ጸሎት አለ፣ ንስሐ አለ፣ ኑዛዜ አለ፣ ይቅርታ አለ፣ የጌታ ቃል ይነበባል፣ እርስ በርሳችን ኃጢአታችንን እናዘዛለን። ሜኒ ቲንግስ ነው፣ ብዙ ነገር ነው። ስለዚህ እነዚህን ሁሉ ነገሮች ባካተተ መልኩ የጌታ እራትን በምንወስድበት ድንቅ የአምልኮ ቀን የኃጢአታችን ይቅርታ እንቀበላለን። መልሴ ይሄ ነው። ቆይ ስለዛ አሁን እያልከኝ ያለው እዛ ስለምንጸልይ ምናምን ብለሃል። ስለዛ ከጸሎቱ አንጻር እያወራኸኝ ነው። የኔ ጥያቄ ግን
ስፔሲፊካሊ ቀጥታ ከጸሎት ብቻ አይደለም ያልኩህ ነው ብዙ ነው የምልህ አይደለም ጸሎት ብቻ አይደለም ያልኩህ ሀኪ አዎ ችግር የለም ከጸሎት ውጪ እንበለው ብዙ ነገሮች አሉት ብሏል እኔ ግን ስፔሲፊክ አረጋው ምን ላይ ነው እየጠየኩ ያለሁት እዛ የምትቀበለው ህብስትና ወይን ላይ ሁለቱ እዚህ ሚስጥሩ ላይ ነው እኔ ፎከስ አድርጌ እየጠየኩ ያለሁት በዛ በህብስትና በወይኑ በኩል ነው ያልኩት በቃ ብቻ ነጥዬ ነው በቃ በዚህ በኩል በሱ በኩል የምታገኘው የኃጢአት ስርየት አለ የለም እሺ ብላታናልቼ በከሙሉ እንግላታር ካንተ ሳይሆን ከሙሉ አሁን ልታብራራ ነው መጀመሪያ አለ የለም በለው አንዴ ቆይ ያ ሌላ ነገር አልጨምርም አዲስ ነገር ነው መናገር ጌታ እራት በምንወስድበት ጊዜ ለምሳሌ ማቴዎስ 26ን እንኳን ብትወስድ አንስቶ ቆርሶ ባርኮ ሰጣቸው የሚሉ አራት ግሶች አሉ አንስቶ ባርኮ ቆርሶ ሰጣቸው የጌታ እራትን ቆይ አንዴ አታቋርጥ ምን ሆነ ነው እኔ እኮ አላቋርጥም አንተ ነህ እኮ የምታቋርጠኝ የጌታ እራትን በምንወስድበት ጊዜ ምን ፈጽማቸው እሺ የጌታ እራትን በምንወስድበት ጊዜ ምን ፈጽማቸው በጣም ብዙ ነገሮች አሉ ስለነሱ ማን ጠይቆ ስፔሲፊካሊ ቆይ አንዴ ልመልስልህ የመጣው ነው ወደ አንተ ጥያቄ ስፔሲፊካሊ ጽዋውን በተመለከተና ህብስቱን በተመለከተ ብቻ እጅ ላይ ካስከው ጽዋ የተነሳ እጅ ላይ ካስከው ህብስት የተነሳ ህብስቱና ጽዋው ብቻ የሚሰጠው የተለየ የኃጢአት ይቅርታ አለ ብላ ሙሉ ወንጌል ታምናለች ካልክ ጸሎቱ ተነጥሎ ወርድ ኦፍ ኮንሴክሬሽኑ ተነጥሎ አምልኮው ኑዛዜው ተነጥሎ ከሆነ አያሰጥም የሚያሰጠው ጸሎቱ ሲኖርበት ንስሐው ሲኖር ስለዚህ አሁን ይኸው ያብራራውን ሰምታችሁታል በቅንነት ሁላችሁም በቃ ኦርቶዶክስም ፕሮቴስታንትም ሁላችሁም በደንብ አድርጋችሁ እንደው ሰምታችሁታል ብዬ ተስፋ አደርጋለሁ ይሄንን ማብራሪያ ያዘና በል ወደ ጎን ለምንድነው ወደ ጎን የምታወራው አይደለም አይ ሁሉም ሰው እንዲሰማው ነው አሁን እኔ እናንተ ብቻ አይደለም እናወራው እኔ እናንተ ብቻ ቢሆን በውስጥ ደውዬልህ አወራሃለሁ እና እንዴ እየሰማህ እንዴት ይሄዳሉ 2000 ምናምን ሰዎች እባክህን ስማኝ አታዳርቀኝ እባክህን አይ እኔም እላለሁ እንዳይደብር ተመልከቱ ምናምን እላለሁ እነሱም በላቸው ኧረ ደስ ይለኛል እንዴ እኔ ለህዝቡ ብዬ እኮ ነው ጋር ቁጭ ብዬ እኮ ማወራ እንጂ ለኔ ነው እንዴ ምን እኔ እኮ ትከሽ መለካካት ውስጥ እኮ አልገባውም እኔ ለህዝቡ ስል ነው የምገባው ትላለህ አሁን እሺ ጸሎቱ ኖሮ ያው አንተ እንዳልከው ጸሎቱ አምልኮቱ ንስሐው ምናምን ሁሉም ነገር ኖሮ ማለት ነው እነዛ ሁሉ ነገሮች ኖረው ልክ ህብስትና ወይኑን ስትቀበል እነዚህ ሁሉ ነገሮች ኖሮ ማለት ነው በዛው በህብስትና በወይን በኩል ግን የምትቀበለው የኃጢአት ስርየት አለ በህብስትና በወይኑ በኩል ነው ያልኩት እነዛ ሁሉ ጸሎቱም ንስሐውም ቅልቡም ምንም ሁሉም ነገር ኖረው ግን ቆይ አንዴ የኃጢአት ስርየት ግን በዛ በህብስትና በወይኑ በኩል የኃጢአትን ስርየት ያንን የኃጢአት ስርየት የሚያሰጠውን ጸጋ በህብስትና ቆይ አንዴ ህብስትና ወይኑ ስትቀበል በአፍህ እሱን ታገኛለህ አታገኝም መጀመሪያ አገኛለሁ አላገኝም እሺ አይ እንደሱማ አልወድም ብያለሁ እንደዚህ የሶር ነው ጥያቄማ ቴዎሎጂካል ኮምፕሌክሲቲ ያለው ነገር በውይይት ነው አይደለም ላለመመለስ አይደለም አብራርታል እኮ አይደለም አብራርታል አላብራራ በእውነት ላለመመለስ ምንም በነፃነት ነው መልስልህ ለምን መሰለህ ማምንበት የኖርነው ምን ለማመደው ነው እኮ ምን ነግረህ እሺ አሁን ሚውት አድርግና ልመልስልህ ካለ ይኸውልህ አብራርታል ወረዲ አሁን ያብራራውን ደጋግመህ እያብራራ አታሰልቸን አይ አብራርታል በጭራሽ ይኸውልህ ስለዚህ ኦልሬዲ ስላብራራ አሁን ይኸውልህ የጠየቁት ጸሎቱም ኖሮ ቅልቡም ኖሮ አምልኮም ኖሮ ንስሐውም ኖሮ ግን የኃጢአት ይቅርታ የሚያሰጠውን ጸጋ ህብስቱንና ወይኑን ስትቀበል በእነሱ ውስጥ ትቀበላለህ ወይ ትቀበላለህ አትቀበልም እኔም አሁን እኮ ደገምኩ አንተ ነህ እኮ 3 ጊዜ ጥያቄው የምትደግመው እኮ አንተ ነህ ስለማትመልስ አይኔ መጀመሪያ እቀበላለሁ አልቀበልም በል አይደለም መጀመሪያ ምናምን ሳይሆን ጥያቄ ገብቶኛል ልመልስልህ አንተ ደግሞ ሚውት አድርግና ሙሉ ወንጌል መልስ የላትም እንበል ወይ ሙሉ ወንጌል መልስ የላትም እንበል ወይ አይ እኮ እንደዛ ነው የሚያስብለው አይ አይደለም እንትን ኦርቶዶክስ መልስ አላት ብንል ነው የሚሻለው ኦርቶዶክስ መልስ አላት ብንል ነው የሚሻለው ሙሉ ወንጌል መልስ የላትም ከምትል በቃ እሺ ልመልስልህ እና ስመልስልህ ሙሉ ወንጌል መልስ የላትም ትላለህ መጀመሪያ ይሄንን ተመልስ እኮ ለመልስልህ መልሱን አትፈልገውማ አሁን መልሱን የምትፈልገው ሚውት አድርገህ ታዳምጣለህ የጠየኩህን እኮ ነው የምትመልስልህ አሁን ማብራሪያ ማሰማኝ ትቀበላለህ አትቀበልም እንደው መጀመሪያ መልስልህ የጠየከኝን ልመልስልህ ሚውት አድርግ እያልኩህ እኮ ነው
ቀጥል። እሺ ኤቢ ቀጥል። ቆይ ኤርሚ አንዴ እኔና ኤቢ እንጨርስ። እሺ ቶሎ በል። እሺ ቶሎ እንጨርስና እንለያለን። ኤርሚ ችግር የለውም ተስማምተናል። ሐሳቡ ግልጽ ነው። ጥያቄህን አንደርስታንድ አድርጌዋለሁ። አንተ ይሄ ሁሉ ኑሮ በወይኑና በህብስቱ በተለየ ሁኔታ በወይኑና በህብስቱ ወይኑንና ህብስቱን ወይም ደግሞ ቅዱስ ጽዋውና ቅዱስ ህብስቱን ከመውሰድ የተነሳ በብለህ የተናገርከው ነገር እንኳን ሙሉ ወንጌል ላይ የትኛውም የክርስትና ትራዲሽኑ ሰምቼውም አላውቅም። በተብሎ ተነጥሎ የሚከፈል አንድም ፓርት የለም። የጌታ እራት ሙሉ ነው፣ ኮርፖሬት ነው፣ ኮምፕሊት ነው። ኮንሲክሬሽኑን ጸሎቱን ነጥለህ ቆይ እሱን አቆየውና እሱ ወደ ጎን ሆኖ እሱን እንዳለ ሆኖ በህብስቱ ብቻ በጽዋው ብቻ የሚባል የጌታ እራት የለም። ጸሎቱም ኢንቮኬሽኑም ኮንሲክሬሽኑም ንስሐውም ጽዋውም ህብስቱም አንድ ላይ ሆኖ ከጸሎቱ የተነሳ ኮመን ብሬድና ዋይን ስላልሆነ ከጸሎቱ የተነሳ እግዚአብሔር ስለሚገኝ ጌታን ኢንቮክ ስለምናረግ መንፈስ ቅዱስ ስለሚሰራ ኃጢአታችንን ስለምንናዘዝ ንስሐ ስለምንገባ የኃጢአት ስርየትን እናገኛለን። በብለህ ግን ጽዋውንና ህብስቱን ብቻ የምትነጥለው ከአንተ ቴዎሎጂ የተነሳ ነው። ለምን? ጽዋውና ህብስቱ ላይ የሆነ የተለየ ነገር ተፈጥሯል ብለህ ስለምታምን ነው። እኛ እንደሱ አናምንም። አንዴ እሺ ተመልከቱ እንግዲህ አሁን ነጠለህ እንደዛ ምናምን ነገር ብሏል። የጠየቁት ግን ምን ነበረ? ጸሎቱም ኖሮ ይኸው ተመልከቱ። ለዚህ ነው እኔ 3 የደጋገምኩ ጥያቄን አለ ግን አንዴም አልሰማሁም። ቅድም የሲራክንም የጥበበኛውንም ንግግር እየነገርኩ ለዛ ነበር። በቃ ሳትሰማ አትመልስ ነው የሚለው መጽሐፍ ሲናገር፣ መጽሐፍ ቅዱስ ሳትሰማ አትመልስ፣ ለመመለስ መጀመሪያ ስማ ይላል መጽሐፍ። ስለዚህ ስማ ፕሊስ ኤቢ። አሁን ጥያቄ አይደለም እኔን ኮሜንት መስጠትን ወደ ውይይቱ ተመለስ። አይደለም ስማ አንዴ አይደለም የተጠየቀው ጥያቄ ምንድነው? ጸሎቱም ቢኖር ንስሐውም ቢኖር ቅልቦናውም ቢኖር ይሄ ሁሉ ጸሎቱ ሁሉ ነገር ይኑርና ግን በዛ በምትቀበለው ይሄ በህብስትና በወይኑ በኩል የሚባል የለም በክርስቲያን ትራዲሽን ያልከው እኔ በስመ አብ ወወልድ ወመንፈስ ቅዱስ ኧረ አውጥቼ ባሳየ ሀገር ነው ያለው ማለት ግን ተነጠሉ እያልክ ግን አሁን ጨመርክበት። እኔ አሁን ይሄንን ጥያቄ ስጠይቅ አሁን የምጠይቅህን ማለት ነው እዚህ ጋር ስጠይቅ አሁን መጀመሪያ ላይ አይ ነው የሆነ ጸሎቱ ምን አልሱ እንዳለው ነው እሱን አንድ ጊዜ ያዝ አድርገውና ቀጥታ ህብስት ምንድነው የጌታ እራት ስርዓቱን ብዬ ጠየቅኩ። ለምንድነው የኃጢአት ይቅርታውን ያው ስለምንጸልይ ንስሐ ስለምንገባ ከሚለው ጋር ብቻ ያያስከው ስለነበረ እሱን ያዝ አድርገውና አልኩ ከጌታ እራት ከስርዓቱ አንፃር ብዬ ጠይቄ ነበር። አሁን እየጠየቅኩ ያለሁት በደንብ አድርገህ ስማ። አሁንም ደግሜ ልጠይቅህ ሁሉም ነገር ይሟላለት ጸሎቱም ንስሐውም ምኑም ቅልቦናውም ሁሉም ነገር ይኑረውና ብያለሁ። ይኸው ተመልከቱ ጋይስ ልክ ስትቀበል በዚህ ሁኔታ ውስጥ ሆነ ስትቀበል ማለት ነው ያንን ህብስትና ወይን በዛ በአፍህ ያ ህብስትና ወይን ሲገባ በአፍህ ከገባው ከዛ ከህብስትና ወይን አንፃር ወይም በዛ በኩል ማለት ነው በዛ ምስጢር በኩል በአፍህ በተቀበልከው ህብስትና ወይን በኩል የኃጢአት ስርየትን ትቀበላለህ አትቀበልም? ያን እንደዚህ አይነት ጸጋ ታገኛለህ አታገኝም? እሺ ይታርቀው ማለት ነው መጀመሪያ ታገኛለህ አታገኝም? ይቢ ይታርቅ እንደዛ አይደለም እንወያየው ብያለሁ እኮ አንተ ለመጠየቅ 5 ደቂቃ ትፈልጋለህ፣ እኔ ለመመለስ 5 ሰከንድ ነው የሚሰጠኝ። እንደዛ አይደለም። ኧረ እኔ ምንም 3 ደግሜው ራሱ እኮ ጥያቄን አላገኘውም። ያልተጠየቁን እኮ አይደለም እኛ ምናምንበትን እየነገርኩ ነው። ካልተመቸህ እኮ መልስ ከሌላችሁ ለምን ጠይቁን ትላላችሁ? አይ ይሄማ ፖለቲካ ነው። ይሄማ የሚሰማ ሰው ይታዘባል። መልስልህ ሚውት አድርግ። ዝም ብዬ ልጠይቅ አይባልም። መልስ አዳምጣ። አይ ሚውት አድርግና መልስ አዳምጥ። ጠየቅክ አይደል? ሂድ ቀጥል። መጀመሪያ እሱን መልስ አይተጠየቀውን መልሰህ ከዛ ታብራራለህ። አሁንም ጥያቄህን እሺ ሚውት አድርግና ልመልስልህ። አኬ ፕሊስ። እሺ አሁንም ቢሆን አንተ ጥያቄህ ውስጥ ቅዱስ ጽዋውንና ቅዱስ ህብስቱን በተለየ ሁኔታ አፋችን ውስጥ ከመግባቱ የተነሳ የሚመጣ ነገር አለ ብለህ ካሪኬቸር ያደረከው። እኛ ደግሞ አይ በተለየ ሁኔታ ከቅዱስ ጽዋውና ከህብስቱ ጋር ብቻ የተያዘ ሌላውን ደግሞ ነጥለ ነው፣ ጸሎቱን ነጥለ ነው፣ ንስሐውን ነጥለ ነው፣ ዝማሬውን ነጥለ ነው፣ ወርድ ኦፍ ኮንሲክሬሽን ወርድ ኦፍ ኢንስቲትዩሽን ነጥለ ነው የኃጢአት ይቅርታ እናገኛለን ብለን አናምን። ምናምነው እንዴት ነው?
በአጠቃላይ የጌታ እራትን በምንወስድበት ጊዜ ከሚከናወኑ ድንቅ ቆይ አሁን ሚውጣል አላቋረጥኩም በጌታ ምኑን ታቋርጠኛለህ? እኔ እኮ ማላብራራው አዳም በእኛ ምን አስተማሩ ነው የምነግርህ እኮ ስለ ኦርቶዶክስ እኮ አይደለም ማወራው ኦርቶዶክስን እኮ አይደለም ሚስ ሪፕሬዘንት ያደረኩት አይደለም ስለ ሙሉ ወንጌል ነው ማወራው እኮ ይኸው ከታችን ተመልከት ህዝቡን ታዝቦ መመር ሲልም ለሰውም ጆሮ እንጠንቀቅና የሰውንም ጆሮ እንዳናሰማል የሰውንም ጆሮ እንዳናሰማል እኔ እናንተ መዳረቅ አይጠበቅብንም ሰው ሰምቶ ይወስድ ነጥለነው አላልኩም ኧረ በኢየሱስ እንዴት አይነት ህዝቡ እኮ ይኸውልህ አንዴ ቆይ አዳምጠኝ አንዴ እኔ ኤክስፕሌን ላድርግና መልስ ሲኖር ወይ ጠራኝና እንትን እንላለን እናወራለን አይቻልም ምክንያቱም አሁን እኔ ይሄን ጥያቄ መልሼ ከፈለክ ይሄን ጥያቄ መልሼ በቃ እንደዛ ይሻላል እኮ እንደዛ ሳይሻል አይቀርም እኔ ብትጠይቀኝ ይሻላል አንተ እየመለስክ ስላልሆነ እሺ አይ ራስ ጠይቀኝና አጠቃለን ነው እሺ አይ ልጠይቅሽ አጠቃላለሁ አንተም ታጠቃላለህ እሺ በቅዱስ ጽዋውና በቅዱስ ህብስቱ ነው ያልካት ያንን በአፌ ከመውሰድ የተነሳ ልክ ወርድ ኦፍ ኮንሲክሬሽኑን ኢንስቲትዩሽኑን ጸሎቱን መንፈስ ቅዱስን ንስሐ መግባትን ባልጨመረ ወይም ደግሞ እሱን ባልጨመረ ኢንክሉድ ባላደረገ እንደዛ ነው አንተ ጥያቄ እኔን ባትፈራ ፈጣሪ በቃ የኔ ጥያቄ ነው የኔ ጥያቄ እኮ ነው የኔ ጥያቄ ነው እሱን አንተ በተለየ ሁኔታ ይሄንን ጥያቄ አትበላ ችግር የለም እሺ የኔ ጥያቄ አንተ አይደለም የኔ ጥያቄ በተለየ ሁኔታ እጅ ላይ ካስከው ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ከጽዋውና ከህብስቱ የተነሳ ብቻ ብያለሁ እኔ አንተ አላልክም ችግር የለም ምንድነው ከህብስቱና ከጽዋው የተነሳ ብቻ ስትል የተነሳ እኮ ምን ማለት ነው አብራራ ቆይ እንጂ ቆይ እኔ አንተ አብራራ ቆይ አሁን እኮ ይኸውልህ አሁን ደግሞ ህጉ አንተ ላይ ደግሞ ሲሰራ ማዳመጥ እኔ ጥያቄን አብራራልኝ ካልከኝ አብራራልኝ ሳብራራ ትላለህ ሂድ እሺ ቅዱስ ጽዋ እጅ ላይ ያዝ ቅዱስ ጽዋ እሺ አፍ ውስጥ ከመግባቱ ከመብላት የተነሳ በቅዱስ ጽዋ አማካኝነት ከቅዱስ ጽዋው የተነሳ ከቅዱስ ህብስቱ የተነሳ ከቅዱስ ጽዋውና ከቅዱስ ህብስቱ የተነሳ ነገር ግን ወርድ ኦፍ ኮንሲክሬሽኑን ወርድ ኦፍ ኢንስቲትዩሽኑን ጸሎቱን ንስሐውን የመንፈስ ቅዱስን አሰራር ባላማከለ መልኩ ጽዋውን በመውሰድ ብቻ ጽዋውን ህብስቱን በመውሰድ ብቻ የኃጢአት ስርየት ታገኛለህ ማን እንደዚህ ጀመር በጌታ አላልኩ የኔ ጥያቄ ነው ያንተ አይደለም የኔ ጥያቄ ነው ያንተ አይደለም እሱ የኔ ጥያቄ ነው እኔ ነኝ ጠየቁ አዎ ወይም አይደለም ለመልስልህ አዎ አይደለም በል እንጂ አኮሳ አዎ ወይም አይደለም ብዬ ጀምሬ አዎ ወይም አይደለም ብዬ ጀምሬ ነው የምመልሰው አይዞህ እኔ ብዬ ጀምራለሁ ከዛን አብራራለሁ አየህ ዝም ብዬ ላብራራ ብቻ መልሳለሁ እንደዚህ የሶር ነው እሱንም መልሼ ነው የምጀምረው እሺ ቀጥል የሶር ቅዳሴው ቀርቶ ምናምኑ ሁሉ ነገር ቀርቶ ንስሐው ቀርቶ ዝም ብሎ ብቻ ህብስትና ወይን ቢመጣልህ ላልከው አይቻልም ለምን አሁን እሱን አብራራለሁ አየህ አይቻልም ብዬ ጀምሬ ነው ማብራራለሁ አያሰጥም ብዬ ምክንያቱም ቅዳሴ ከሌለበት ከቅዳሴ ውጪ የሆነ ህብስትና ወይን ሲጀመር ምንድነው ይሄ ኖርማል ህብስትና ወይን ማለት እኮ ነው እያልክ ያለው ቅዳሴ ከሌለው ኮንሰክሬት አይሆንም ራሱ እነዛ ኤሌመንቶቹ ማለት ነው ህብስትና ወይኑ ኮንሰክሬት የሚደረጉት በቅዳሴ ውስጥ ነው በቅዳሴ ውስጥ ግን ምን መለስኩልህ ምንም የተለየ ነገር እኮ አልመለስኩልህም ምንም አንተ በህብስቱና በጽዋው እሺ ቀጥል ይሰማል ቀጥል ችግር የለም ቀጥል ችግር የለም አንዴ በቅዳሴ ሰዓት ህብስቱ የጌታ ስጋ ይሆናል በቅዳሴ ሰዓት ጽዋው የጌታ ደም ይሆናል ብለን እናምናለን ኦኬ በመንፈስ ቅዱስ አሰራር ህብስቱ የጌታ ስጋ ጽዋው የጌታ ደም ይሆናል ስለዛ በዚህ በቅዳሴ ውስጥ እንደዛ ይሆናል በዚህም ምክንያት ያንን ህብስትና ወይም የጌታ ስጋና ደምን በምንቀበልበት ሰዓት ወደ አፋችን ስንወስድ ወደ አፋችን የምንወስደው ያ የጌታ ስጋና ደም የምርም ህይወትን የሚሰጥ የኃጢአት ስርየትን የኃጢአት ይቅርታን የሚያሰጥ ነው በአፋችን የምንቀበለው ያ ራሱ እንደዚህ ብለን እናምና አሜን አዎ ብለን ማለት ነው እና ለኃጢአት ስርየት የሚሆን ነው የምንቀበለው ራሱ ያ የምንጠጣው የጌታ ደም
በአፌ ውስጥ የምወስደው ጽዋ ወይም ደግሞ ህብስት ይሰጣል አይሰጥም? መጀመሪያ ከዛ በኋላ ታባራለህ። ልክ እንደኔ ቆይ አንዴ በአንተ ትምህርት እሺ ለመለስልህ ስለኔ ትምህርት እርሳውና ይኸውልህ ጥያቄ በሙሉ ወንጌል ትምህርት በተለይ በአንተ ትምህርት ምናምን ስላልክ ነው። ኤቢ አየህ ችግሩ እኮ ይሄ ነው። እኔ የምናገረውን አትሰማም ብቻ ሳይሆን አንተ የምትናገረውን ራሱ አትሰማውም። ይሄ አስቸጋሪ ነው። እንዴት ነው ምንም ረገጣውን ተውና ዝም ብለህ ወደ ውይይቱ ረገጣ አይደለም ሪያሊቲውን እኮ ነው እየነገርኩ ያለሁት። እሺ ይኸውልህ ጥያቄ እኔ አዎ ወይም አይደለም ብዬ ጀምሬ ከዛ በኋላ አብራርቻለሁ። አንተም አዎ ወይም አይደለም ብለህ ትጀምራለህ። ጸሎቱም ኖሮ ብያለሁ። ቅልቦና ያልከው ምኑም ወርድ ኦፍ ኮንሰክሬሽን አለን ብለሃል። እኔ እሱ ራሱ እውነቱን ለመናገር በደንብ ያነጋገረን ነበረ። ምኑን ኮንሰክሬት እንደምታደርገው ኤመንቶቹ ኮንሰክሬትድ ይደረጋሉ አይደረጉም የሚለውን በሙሉ ወንጌል ትምህርት ማለት ነው። እሱን ራሱ ያስወራ ነበር። አሁን እሱን ለጊዜ ያዘል አድርገውና ይሰማል የሚሰማ ከሆነ መጀመሪያ አንሳው። እሺ እንዲሰማ አንሳው። አሬ ግን ካጋጨኝ ይሰማል። ነፍሳዬ ማርም አጋጭታኝ ነበር። ቀጥል። አሁን አለ አይዞን። እሺ አለ። እሺ የሚሰማ ከሆነ አለ። ሁሉም ጸሎቱ ምሳውን ቅልቦናው የሚያልካቸው ነገሮች ሁሉ ይካተቱለትና አልኩ። አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? እነዚህ ሁሉ ባሉበት ሁኔታ አፍህ ውስጥ የሚገባው ያ ህብስትና ወይን የኃጢአት ይቅርታን ይሰጣል አይሰጥም? መጀመሪያ ይሰጣል ወይም አይሰጥም? ጀምር። በቃ መልሻ አብራራ ነገር ባለበት ሁኔታ አንተ ሚውታል በሌለበት አለ። አዎ ገብቶኛል። አንተ በሌለበት ሁኔታ እኔ ግን ባለበት ሁኔታ ነው ሁሉ ነገር። እሺ በቃ ምንም ችግር የለም። ገብቶኝ ጥያቄ መልሶኝ የሶር ነው መልስ መልሼ አብራራለሁ። ኦኬ እኛ እሺ አያሰጥም ብለን ነው የምናለው። ለምንድን ነው አያሰጥም የምንለው? በአፋችን ውስጥ ከገባው ከህብስቱ ወይም ከጽዋው የተነሳ ሳይሆን የኃጢአትን ይቅርታ የምናገኘው በአጠቃላይ ያንን በአፋችን ከምንወስደው ጽዋና ህብስት ጋር በተያያዘ ከሚደረገው ወርድ ኦፍ ኮንሲክሬሽን፣ ወርድ ኦፍ ኢንስቲትዩሽን፣ ንስሐ፣ የኃጢአት ይቅርታ ጋር የተያያዘ በአጠቃላይ በስርዓቱ ነው የምናገኘው የኃጢአትን ይቅርታ እንጂ በተለየ ሁኔታ በአፋችን ውስጥ የገባው ነገር ይዞት የሚመጣው የኃጢአት ይቅርታ አለ ብለን አናም። በቃ ቴንኪው። በቃ እስካሁን ድረስ ያወራነው ነገር በዚህ ተቋጨ ማለት ነው። በቀላሉ በአፋችን ውስጥ የምንቀበለው ሰመራይዝ አድርግና ሰመራይዝ እያደረግን ሰመራይዝ ታደርጋለህ። አይ በቃ ምንም ሰመራይዝ ማድረግ ስለማይጠበቅብን በቂ ነው። ምንም ሰመራይዝ ማድረግ አያስፈልገንም። ይሄ ከበቂ በላይ ነው። በቃ አሁን በሱ ነው ያጨረስነው። ራሱ አሁን የተናገረው ነገር በቃ ሙሉ ወንጌልን ይገልጻል። ሰዎቹም ያው እንግዲህ ለሰዎቹ ምንድን የኛ ድምጽ እየተሰማው አይደለም መሰለኝ። እንደዛ መሰለኝ። አንድ ኮሜንቱ ልታበሩ ትችላላችሁ ከይቅርታ ጋር አለው ኤርሚ አለ ሄቢ ኮሜንቱን ለምን አታበሩትም? በዛው እሱም ኮሜንቱን ያየዋል። በየሆነ አኬ ኮሜንትን እያደረኩት እኮ ነው ስታበራው እያጠፋው ሳታስበው። አዎ እንትን ሁለታችሁ በትንሽ ሰዓት አንዱ ሲከፍት አንዱ እያጠፋው ነው መሰለኝ። ይኸውልህ ግን እንደዚህ ብታደርጉ መልካም ነው ለውይይቱ። እንትን አኬ በጥያቄና መልስ ለውይይቱ እንትን ወይ ወንድም አንዴ አዳምጡኝ። ለውይይቱ ለአድማጭም ፌርነስ እንትኑን በተራ ሰመራይዝ አድርጎ ፖይንታችሁን ከዛ በኋላ እንዝጋው። የተሻለ የሚሆነው እንደዛ ይቻላል። ሰመራይዝ ማድረግ ይቻላል። ግን እኔ ምንድነው አሁን እኔና ኤቢ ተሰማያል። ኤቢም ፕሮግራም አለው። አኪ እስካሁን ምንም ነገር አልሰማሁም። ምንም ነገር አልሰማሁም እስካሁን። እሺ ምንም አላወራንም። አሁን ምንድነው በዚህ በጥያቄና መልስ ውስጥ እኔ እንዳየሁት ከሆነ በቃ በቂ ነው ማለት በቃ እኔ እስካሁን የተናገርኩትም ነገር ነው የተናገረው። በቂ ነው ኤቢቢ ያስባል። አሁን መጨረሻ ላይ ችግር የለውም ሰመራይዝ እናድርግና እንጨርሳለን። አኪ አሁን የኔ ለኔ በቂ ነው።